ሞትን ስደትን ጦርነትን ረሃብና መጎሳቆልን ደምሮና ባስቶ ለማስቀጠል የብልጽግና አገዛዝ ቀጠሮን ለግንቦት 24 ቀን 2018 ዓመተ ምህረት አድርጓል። ሐቀኛም የህዝብ ተወዳዳሪ በሌለበት ለምርጫ ቀርቶም በህይወት ለመኖር እንኳን ፈተና በሆነበት ወጦ መግባት ውሎ ማደር እንደ ብርቅ በሚታይበት ሀገር የዲሞክራሲ መገለጫ የሆነው ምርጫ መደረጉ ህገወጥነትን ጦርነትን እስርና ጅምላ ግድያን የማስቀጠል ጉዞ መሆኑን ለዓለም ለማጋለጥ ታላቅ መድረክ የአማራ ማህበር በሲያትል በመጪው ሜይ 9 አዘጋጅቷል። ለአጃቢ ደጋፊዎቹ በተፎካካሪ ስም የምክር ቤት ወንበርና ስልጣን በማደል አካታች መንግስት ተመስርቷል የሚል ትርክት ለመፍጠር እየባዘነ ያለው አገዛዙ በምርጫ ሰበብ 5 ዓመት ሲያክል የበለጠ ጦርነት የበለጠ ቀውስ የበለጠ ፍጥጫን ያዋለደ ኢትዮጵያን እንደ ሱዳንና ኮንጎ የታጣቂዎች መፋለሚያ ሜዳ ለማድረግ እየሰራ መሆኑንም በጋራ ቆመን ለዓለም እናጋልጣለን። እናቶችን ሕክምና፣ ህፃናትን ትምህርት፣ ወጣቶችን መኖር፣ አዛውንቶችን ጸሎት የከለከለም የባህልና የትውልድ አምካኝ የፍቅርና የአንድነት ተውሳክ ጨካኝ ጸረ ህዝብ አረመኔ አገዛዝን ማውገዝ ህሊናን ከጸጸት ደዌ ነፃ የሚያደርግ ብቻ ሳይሆን ከህዝባችን ጎን ለመቆማችን ዋና ማረጋገጫ ነው። እናም ነፃነታችን እስኪረጋገጥ ታድመን በጋራ እንመክራለን። በአገሪቱም የተለያዩ አካባቢዎች መንግስት የሙሉ ጊዜ ስራው ከታጣቂዎች ጋር ውጊያ ያደረገ ለምርጫ ስራ ውስጥ መሆኑ ሁሉን አካታች አለመሆኑን እንሞግታለን። ዛሬም ቢሆን ትግራይ፣ ብዙሃኑ አማራ፣ ምዕራብ ኦሮሚያ፣ መተከል አካባቢ፣ ደቡብ ኢትዮጵያ፣ ምዕራባዊ አቅጣጫ በጦርነት ምክንያት ወደ ፓርላማ ወኪል በማያስገቡበት ሁኔታ የሚደረገው ምርጫ ወኪልን ሳይሆን ያገዛዙን እድሜ ከማራዘም የተለየ ነገር ይዞ አይመጣምና ተቃውሟችንን ለማሰማት በጋራም እንሰባሰባለን። ምርጫው ግዛታዊ አንድነትን፣ ብሔራዊ እኩልነትን፣ ሀገራዊ ወኪልን በጋራ ለመምረጥ የማያስችል መሆኑንና ሂደቱም ሆነ ውጤቱም የፖለቲካ ቁማር እንጂ ሌላ ለመሆኑን ድምጻችን በጋራ እናሰማለን። በመሆኑም በአገዛዙ ለታፈነው የኢትዮጵያ ሕዝብ ድምጽ ለማሰማት በመጪው ሜይ 9 በማርቲን ሉተር ኪንግ ጁኒየር ሜሞሪያል ፓርክ ከቀኑ 1 ሰዓት እስከ 6 ሰዓት ፒኤም ታላቅ የተቃውሞ ሰልፍ የአማራ ማህበር በሲያትል አዘጋጅቷል። በመሆኑም በሲያትልና አካባቢው የምትኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በመድረኩ እንድትገኙና ለተጨቆነው ህዝባችን ድምጽ እንድትሆኑ ተጋብዛችኋል። የአማራ ማህበር በሲያትል። ሰላም ጤና ይስጥልን ተመልካቾቻችን፣ እንደምንዋላችሁ እንደምናመሻችሁ። ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን። ከዶክተር ዮናስ ብሩ ጋር በወቅታዊ የኢትዮጵያ ጉዳዮች ላይ በማተኮር የምናደርገውን ቆይታ ነው ይዘንላችሁ የቀረብ ነው። በተለይም ሰሞኑን የአብይ አህመድ አገዛዝ በርካታ ኢኮኖሚያዊ ነክ መረጃዎችን እያወጣ ይገኛል። አብራችሁን በመቆየት ዝግጅታችን እንድትታደሙ እንጋብዛለን። መልካም ጊዜ። ጤና ይስጥልኝ። እንዴት አመሸ ዶክተር ዮናስ? ጤና ይስጥልኝ። እንደምን አለህ? እንግዲህ ሰሞኑን በአብይ አህመድ አገዛዝ በኩል ከምርጫው ጋር ተያይዞ ስኬቶች በየአቅጣጫው እየተገለጹ ይገኛሉ። ከመጣው የነዳጅ ቀውስ ጋርም በተያያዘ እንደዚሁ አብይ አህመድ ሰሞኑን ወጥቶ የተናገራቸው የተለያዩ መረጃዎችን አሉና እነሱ ላይ በማተኮር በተወሰነ ደረጃ አንተም ያቀረብካቸው በተለይ በማህበራዊ ሚዲያ ላይ ቁጥሮች የተመለከቱ አንዳንድ መረጃዎችን ይፋ አድርጋልና ወደዛ በቀጥታ ነው የምንገባው። እስቲ አብይ አህመድ ሰሞኑን ያቀረባቸው መረጃዎች አሉ። በተለይም ከነዳጅ ቀውስ ጋር በተያያዘ ኢትዮጵያ የነዳጅ ቀውሱ ብዙም ችግር እንደሌለ መንግስት ተቋቁሞ በወርም 20 ቢሊዮን ብር እየደጎመ ይህንን ቀውስ ለመሻገር እየሞከረ እንዳለ ምንም አይነት ችግር በዚህ አንፃር በተለይ ከአውሮፕላን ጉዞ ጋር በተያያዘ አገልግሎት ጋር በተያያዘ ምንም የገጠመ ችግር የለም በሚል ሌሎች ሀገራትን ያነጻጸረ የጠቀሰበት ሁኔታ ነው ያለው። እንደዚሁም ከተረጂዎች አንፃር ከምግብ አቅርቦት ጋር በተያያዘ ያነሳቸውን አንዳንድ መረጃዎች እንመለከታለን። ግን እስቲ ከነዳጅ ጋር በተያያዘ
የአብይ አህመድ ቁጥርና ትክክለኛው መሬት ላይ ያለው መረጃ ምንና ምን ናቸው? ዓለም ላይ ነዳጅ ችግር አጋጥሟል። ሉፍታንዛ በረራ ቀንሷል። አንዳንድ አውሮፓ ሀገራት 15 ቀን 20 ቀን ከቀጠለ ሙሉ በሙሉ ፍላይት እናቆማለን ብለዋል። የእናንተ አየር መንገድ እንዴት ነው መብረር የቻለው? ይሄን ጠይቅ ኢትዮጵያ አልሰማም። እኔ እንቅልፍ የለኝም፣ እናንተ ግን ስትጠይቁ አልሰማም። ተሰለፍን ብቻ ነው የምትሉት። ተሰለፋችሁ እንጂ መኪና ኢትዮጵያ ውስጥ አልቆመም። ዛሬ እንቅስቃሴ አለ። እንዴት ሆነ ይሄ ነገር? 100% ተጨማሪ የነዳጅ ኮስት የኢትዮጵያ መንግስት ሰብሲዳይዝ ያደርጋል። ላለፉት 1-2 ወር ገደማ 20 ቢሊዮን በወር። ያ ቢቀር ኖሮ ቅድም የተነሳው ጥያቄ ግማሹ ሊመለስ ይችላል። ምናልባት የጠቀስክ ያለው በቅርቡ ጊዜ መጥቶ እነ ሉፍታንዛ የቤንዚን ወይ የነዳጅ እጥረት ምክንያት ፍላይታቸውን እየቀነሱ ነው፣ የአንዳንድ የአውሮፓ አየር መንገዶች በሚቀጥለው 2 ዓመት ከነጭራሹ መብረር ልናቆም እንችላለን እያሉ በሚናገሩበት ሁኔታ እንዴት ነው የማትጠይቁት? ኢትዮጵያ እስካሁን ድረስ ምንም ችግር ሳያጋጥማት ፍላይቶቻችን እየበረሩ እንደሆኑ። እንግዲህ ይህንን የሚያደርግበት ምንድነው? ሪሊ በተለያየ ቦታ በተለያየ ሁኔታ ላይ ውጥረት ላይ ነው ያለው። በተለይ ኢኮኖሚው፣ ፖለቲካው ላይ በኋላ እንመለስበታለን። የተቃዋሚው ድክመት ስላለ ምንም የሚገፋው ነገር የለም። ስለዚህ በፖለቲካ ብዙም ችግር የለበትም በአሁኑ ጊዜ። ችግሩ ኦፍ ኮርስ የፖለቲካው ችግር ህዝቡ ላይ አለ፣ ግን በመንግስት ደረጃ ችግሩ ያለው ኢኮኖሚው ላይ ነው። ያንን እኛ ምንም ችግር የለብንም። ሌሎች እንደዚህ ትልልቅ የሚባሉ ሀገሮች ትልልቅ የሚባሉ እንግዲህ ሉፍታንዛ ባለም ውስጥ አሉ ከሚባሉት 4-5 ቁጥር ብትባል አንድ የምትለው ነው። እነሱ ሁሉ በዛ ከነዳጅ እጥረት በሚቀንሱበት ጊዜ ፍላይታቸውን ቀነስን በሚሉበት ጊዜ እኛ ግን አለመነካታችን ለምንድን ነው የማትጠይቁት? ቤንዚን ጠፋ ትላላችሁ፣ ሰልፍ ላይ ቆምን ትላላችሁ። ለምንድን ነው መኪና እንደሚንቀሳቀስ ከየት መጥቶ ነው የሚንቀሳቀሰው? እነዚህ እንግዲህ ሪሊ ዝም ብሎ ለሚያምኑት ያለውን ሁሉ ለሚቀበሉት ካድሬዎች ካልሆነ በስተቀር የኢትዮጵያ ሕዝብ 2 ቀን 1 ቀን የቤንዚን መስመር ላይ ቆሞ የቆመው ብቻ ሳይሆን የሚተላለፈው ሁሉ የሚያው ነገር ነው። በቴሌቪዥን፣ በሬዲዮ፣ በዩቲዩብ፣ በኢንተርናሽናል ሚዲያ ላይ በየጊዜው የሚመጣ ነው እና ያንን ብዙም ችግር እንደሌለ አድርጎ ማቅረቡ ይሄውላችሁ በቃኛ በቁጥጥር ስር ነው ሁሉ ነገር ያለው። እንዲሁም እንኳንስ እናንተ እኔን በሚያስደነግጠኝ ሁኔታ እኔን በሚገርመኝ ሁኔታ እያደግን ያለ ነው። ይሄ እንግዲህ ሪሊ ሁልጊዜም የሚያወራው እንትን ነው። በሌላ በኩል መጥቶ ምን አለ? በ20 ቢሊዮን በወር እየደጎምን ሰብሲዳይዝ እያደረግን ማለት ነው የተቋቋምነው አለ። እንግዲህ ይሄን ቁጥር በምትመለከቱበት ጊዜ 20 ቢሊዮን የሚመጣው ምንድነው? ከመጀመሪያ ጀምሮ ልክ ድሮ የሚያቀርቡትን ያህል ቤንዚን ቢያቀርቡ ኖሮ የቤንዚን ዋጋ ወደ 40% አድጓል። ስለዚህ ኢትዮጵያ በወር የምታስገባውን የቤንዚን ዋጋ ገምተህ 40 ቢሊዮን ድረስ የጨመረው 40 ቢሊዮን ነው። እሱን ወደ ህዝቡ ሳይሆን ራሳችን ከፍለናል ሲል ያ በግማሹ ውሸት ነው። ምክንያቱም ሰብሲዳይዝ በማድረግ ወይም ድጎማ በማድረግ ብቻ አይደለም የተቋቋመው ነገሩን። መሐመድ ሸዴ በማግስቱ ወጥቶ 50% ቀንሰን ነበረ። አይ ቲንክ ከ80 ነው ወደ 40 ወይም ከ8 ወደ 4 አውርደነው ነበረ ለህዝቡ የምናቀርበውን። 9 ሚሊዮን ሊትር ነዳጅ ነው በቀን መንግስት የሚያቀርበው። 9 ሚሊዮን ሊትር ነው፣ ወደ 4.5 ወርዶ ነበረ። አሁን ተመልሷል እያሉ ነው። አሁን ተመልሷል። ስለዚህ መንግስት የተጨመረውን ዋጋ ሙሉ ለሙሉ እንኳን ከበር አደረኩ እንዳለው ከበር ቢያደርግ ኖሮ 20 ቢሊዮን አይመጣም። 20 ቢሊዮን ይመጣ የነበረው ምንድነው?
9.5ን ሳይቀንሱ በዛው ደረጃ ሰብሲዳይዝ አድርገውት ቢሆን ኖሮ ነበር። ያን ሰብሲዳይዝ ስላላደረጉት በግማሽ ስለከፈሉት መንግስት በወር ይከፍል የነበረው ወደ 8-9 ምናምን ቢሊየን ብር ነበር የሚሆነው። ግን ነው አብይ ስለ ኢኮኖሚ በተናገረ ቁጥር በሙሉ የሚናገረው ነገር ውሸት ነው። ኤግዛጀሬሽን አይደለም። ኤግዛጀሬሽን ነው በ30% በ40% እንደዚህ ማጋነን ነው፣ በ20% ማጋነን ነው። እሱ የሌለውን ነገር አለ ብሎ ነው የሚያወራው። ስለዚህ የቤንዚን እጥረቱ በአንድ በኩል እንቅልፍ እየነሳኝ ነው ይላል፣ በሌላ በኩል ደግሞ እኛ እኮ ተቋቁመናል፣ የተቋቋሙት ዩሮፒያኖች ናቸው፣ ሀብታም ሀገሮች ናቸው የሚል እንትን ያቀርባል። እና የነሱ እንትኑ ምንድነው? በእርግጥ ሉፍታንዛ በረራ ቀንሶ ሊሆን ይችላል። ሌሎቹም ደግሞ የሀገሮቻቸው መንግስት ላይ ጫና ለመፍጠር እና ይሄ ጦርነቱ ቶሎ እንዲያልቅ በዚህ ከቀጠላችሁ እኮ ልናቆም ድረስ እንገደዳለንም ብለው ሊሆን ይችላል። ስለዚህ ዩሮፕ ስላሉ የቤንዚን እጥረት የለባቸው ማለት አይደለም፣ አለባቸው። እነሱ ግን እውነቱን ነው የሚናገሩት። እንዲሁም ከእውነቱም አልፈው ምናልባት ችግራችንን አጋነን ብናቀርብ መንግስቶቻችን ወይ አሜሪካ ላይ ወይ ኢራን ላይ ጫና አድርገው እንትን ይላሉ፣ ወይ ደግሞ የራሳችን መንግስት ሰብሲዳይዝ ያደርግልናል ከሚል እንደ ማስፈራሪያ የሚጠቀሙበት ነው። ስለዚህ የውጮቹ ችግራቸውን አጋነው ያቀርቡታል። የኛ ፕራይም ሚኒስተር ደግሞ ችግር ህዝቡ የሚያየውን በፊት ለፊት የሚያየውን ይክዳል። እና ያ ነው የሚታየው። ይሄን ሰሞን ባለፈው 2 ሳምንት 3 ሳምንት በተከታታይ አንድ መግለጫ በሰጡ ቁጥር ተመልከቱ፣ ይሄ ነገር እኮ ቁጥሩ ልክ አይደለም። በተለያየ ለምሳሌ በኤሌክትሪሲቲ፣ በውሃ የክሊን ወተር አክሰስ ብለው ያቀረቡት፣ በስንዴ አቀራረብ፣ በዚህ ምንድነው ለምን ከአዲስ አበባ ወደ መቀሌ የሚሄደውን እንትን የዘጋበትን ምክንያት የተናገራቸው ነገሮች በሞላ ፋክቹዋሊ የኦፒኒየን ነገር አይደለም። ያስተሳሰብ፣ የግምት፣ የኢንተርፕሪቴሽን ትርጉም እንትን አይደለም። ዳታው ፋክቱ ራሱን ስትመለከተው መንግስት ራሱ የሚያወጣውን ስታየው፣ ምክንያቱም መንግስት ዳታ ሲያቀርብ ከነ አይኤምኤፍ ከነ ዓለም ባንክ ከዩናይትድ ኔሽን ከተባበሩት መንግስታት ጋር ሆኖ የሚሰሩ ዳታዎች ስለሆኑ የያገሩ ዳታ፣ ምክንያቱም የሚያትሟቸው ዞሮ ዞሮ እነዚህ ትልልቆቹ ድርጅቶች ስለሆኑ መንግስት ዝም ብሎ የወረወረላቸውን እንትን አይለው። የቱም ሀገር ወደ ላይ ከፍ የማድረግ ወደ ታች ዝቅ የማድረግ እንትን አለ ነው። መንግስታት ዳታ ማቅረብ ከጀመሩበት ጊዜ ጀምሮ ያለ ነገር ነው። ለኢትዮጵያ አዲስ አይደለም። የኢትዮጵያን አዲስ የሚያደርገው በሬ ወለደች ነው። ሌሎቹ በተወሰነ ደረጃ ሊታመን በሚችል ደረጃ ያለው ሸሩት እንደው ትንሽ ተጠራጠራቸዋለህ፣ ትንሽ ኤግዛጀሬት ያረግላቸዋለህ። የኛ መንግስት በአሁኑ ጊዜ ግን የሌለ ነገር እንደው እንደ ምሳሌ የስንዴውን ለመናገር የዛሬ 3 ዓመት ወጥቶ በ2023 መሰለኝ በ2022 ወጥቶ ኢትዮጵያ ራሷን በራሷ ትችላለች፣ ስንዴ በራሷ ትችላለች፣ ከኛም አልፈን ለሌላ እንተርፋለን አለ። በ2023 መጥቶ እንዳልነው በአንድ ዓመት ውስጥ ግባችንን መተናል፣ የስንዴ አምራቾች ሆነናል። እንደው እነ ኬንያና መሳሰሉት ሀገሮች ጋር ሁሉ እየላክንላቸው ለነሱ ኤክስፖርት ማድረግ ጀምረናል አለ። በ2025 መጥቶ እኔ ከመምጣቴ በፊት እስከ $1 ቢሊዮን ስንዴ ይገዛ ነበር። እኔ ከመጣሁኝ በኋላ ግን ይሄው ባለፈው 2-3 ዓመት 1 ሳንቲም ለስንዴ አላወጣንም፣ ኢምፖርት አላደረግንም። እንደዛ ብሎ ሲናገር በ2024 በ2025 በ2023 በ1.4 1.3 ሚሊዮን ሜትሪክ ቶንስ ነበረ የሚያመጣ የነበረው። ልካለሁ የሚለው ደግሞ ቁጥር የማይገባ በመቶ ሺህ የሚቆጠር ጥሩ የተባለ ጊዜ 150 ሺህ ነው ኢትዮጵያ ኤክስፖርት ያደረገችው። በ2023 150 ሺህ ኢምፖርት ያደረገችው ግን 1.4 ሚሊዮን። ከዛ በኋላ ግን 2024 ላይ
ቁጥር ውስጥ የሚገባ እንኳን ኤክስፖርት አላደረገችም። የምታመጣው ግን እየጨመረ ነው ሄደው። ይሄ እንግዲህ ገንዘብ ከፍለን የምናመጣው ነው። በእርዳታ ደግሞ የሚላክልን በዩናይትድ ኔሽን፣ አሜሪካ፣ ዩሮፕ፣ ካናዳ ምናምን ደግሞ በእርዳታ የሚልኩልን ሳትቆጥር ብቻ የገዛ ነው ማወራ እና ጋዜጠኞች ቻሌንጅ ሲያደርጉት የውጭ ሚዲያዎች ኢትዮጵያ ይሄን ያህል ስንዴ ዩክሬን ላከችላት፣ ይሄን ያህል ስንዴ ከአሜሪካ ተላከላት፣ ይሄን ያህል ስንዴ የዩናይትድ ኔሽን ልኮ ህዝቧን መገበላት ሲባል አብይ በቴሌቪዥን ላይ ወጥቶ እንደዚህ እኮ የሚሉት ይሄ በቃኛ አሁን በራሳችንን መቻላችንን ቆጭቷቸው ነው ብሎ መዋሸት ጀመረ እና በእርግጥ ልከውልናል፣ ኢትዮጵያ ገብቷል የውጭ ስንዴ፣ ግን ለኛ ህዝብ ሳይሆን 1 ሚሊዮን ሬፊጂ ስላለ ለነሱን ለማብላት ነው ብሎ እንደዛ ብሎ በሚልበት ጊዜ ከዩናይትድ ኔሽን ጋር ይደራደር ነበረ። ለኢትዮጵያ ምን ያህል ያስፈልጋታል የሚለው ለ14 ሚሊዮን ህዝብ ላኩልን እያለ ይለምን ነበር። ከዩናይትድ ኔሽን ጋር ኔጎሽየት ያደርግ ነበር። ምን ያህል ነው ለኢትዮጵያ የሚያስፈልጋት ህዝቧን ለማብላት የሚያስፈልገው እርዳታ ኔጎሽየት ያደርጋል። ቴሌቪዥን ላይ ወጥቶ ደግሞ ለህዝቡ እኛ ተትረፍርፎናል ለውጭም ዓለምና እነዚህ ነገሮች ችግራቸው ምንድነው? በሱ ውሸት ላይ አያቆሙ። በጊዜው አንድ የኢኮኖሚ እንትን ምንድነው ምልክት ሲሰጥህ ማረም አለብህ፣ ማስተካከል አለብህ፣ መፍትሄ መፈለግ አለብህ። መፍትሄ የምትፈልገው በፖሊሲ ነው። መፍትሄ የምትፈልገው በግልጽ በሆነ ነው፣ በትራንስፓረንሲ ነው። እየደበክ እየዋሸህ የምትሸፍነው ከሆነ ግን ዛሬ የደበከው ነገር ለዛሬ ልታልፍ ትችላለህ ተንገዳግደህ፣ ኔክስቲርም ልታልፍ ትችላለህ ተንገዳግደህ። ከዛ በኋላ ግን ይሄ ፈረንጆቹ ፖይንት ኦፍ ኖ ሪተርን የሚሉት ቦታ ስትደርስ በጊዜው መታረም የነበረበት ነገር ሳይታረም ቆይቶ ነፍርቆ በትንትኑ በሚወጣበት ጊዜ የዛን ጊዜ ምንም ልታረግ አትችልም። በዛን ጊዜ ደግሞ ሀገሪቷን አደጋ ላይ ይጥላታል። ይሄ ነው ለኔ በጣም አሳሳቢ ሆኖኝ በየጊዜው ከስራቸው እየተከተልኩኝ የሚያወጡትን ነገር ውሸት ነው። ይሄ ነገር ያልተደረገ ነገር ነው። ነዳጁ ላይ የተወሰነ ነገር ማለት ከተቻለው ነው እንግዲህ ከትላንት በስቲያ ነው ዛሬ ሁለተኛ ቀኑ ነው 9 ሚሊዮን ሊትሩ ተመልሷል የሚል መግለጫ በቢሊየንም በጠቅላይ ሚኒስትሩ ፕሬስ ሴክሬታሪያትን በኩል ይሄ መረጃ ወጥቷል። ወደ ቀደመው የዕለታዊ ፍጆታ ለኢትዮጵያ የሚያስፈልጋት 9 ሚሊዮን ሊትር ነው፣ ወደዛ ተመልሰናል አሉ። አላየንም። ባለፉት 2 ቀናት ያው የነዳጅ ችግር እንደቀጠለ ነው። ሰው ላይ ችግሩ ምንም የቀነሰ ከዛው እንደው እፎ ያለበት ምንም አይነት ነገር አላየንም። ሌላው እንግዲህ ይሄ 20 ቢሊዮን ብር ከተደጎመ ታዲያ ለምን ችግሩ መጣ? ቀደም ሲል አንተ የጠቀስከው ነው። ታዲያ ለምን ችግሩ መጣ እንዴ? 20 ቢሊዮን ብሩን ባይደጉም ኖሮ ከዚህ የበለጠ ልናይ ነበር ወይ? አሁን ካለው ችግር በላይ 20 ቢሊዮኑ መጥቶ ምንድነው የቀረፈው? እንግዲህ እንደምናየው ነው። ትራንስፖርት ቆሟል፣ ጨምሯል በእጥፍ 400 ብር የነበረ 4000 ብር እየሄደ ነው። ሁሉ ነገር ሰማይ ጠቀስ ሆኗል። ታዲያ 20 ቢሊዮን ብር መደጎሙ ምንድነው ያመጣው? እንዴት ነው ይሄንን ለህዝቡ ሊነግር የሚችለው? ዶክተር ዮናስ 20 ቢሊዮን ብር ደጎሞ ቢሆን ኖሮ ያ 20 ቢሊዮን ብር ድጎማ የተጨመረችውን ብር ነው ከበር የሚያደርገው። ያ ማለት ልክ ከጦርነቱ በፊት የኢትዮጵያ ህዝብ የኢትዮጵያ ተሽከርካሪዎች የሚጠቀሙበትን ያህል እንዲጠቀሙ ለማድረግ ነው 20 ቢሊዮን ብር ያስፈልግ የነበረው። ልክ ድሮ ኢምፖርት የምናደርገውን ኢትዮጵያ የምታደርገውን ቁጥሩ አለ፣ የታወቀ ነው። በወር ድሮ ኢትዮጵያ ምን ያህል ታስገባለች ኢምፖርት ታደርጋለች የሚባለው የታወቀ ነው። የቤንዚን ከውጭ የመጣው ዋጋው መጨመሩ የታወቀ ነው። ያ የጨመረው ዋጋ እኔ ነኝ ሙሉ ለሙሉ የከፈልኩት ካለ ያየነው የቤንዚን ችግር አይኖርም ነበር። የቤንዚን ችግሩ የኖረው ምንድነው? በግማሽ ቆርጠውት ነበር። 50% ሪዳክሽን ነበር ማለት ነው። ድሮ ይገባ ከነበረው ቤንዚን
አሁን ግማሹ ነበር ለህዝቡ የሚደርሰው። በዛ ምክንያት እንግዲህ ሁሉም ሰው መግዛት ይፈልጋል፣ ዋጋ ይንራል። ሁለቱ ነገሮች ሆነ ሊሆኑ አይችሉም። ወይንም 40 ቢሊዮን ብር ያለው ውሸት ነው፣ ወይንም የምንድነው የቤንዚን እሱ የ40 ቢሊዮን እውነት ቢሆን ኖሮ የቤንዚን ችግር የ20 ቢሊዮን ማለት ነው። የ20 ቢሊዮን የ20 ቢሊዮን በወር ከፍሎ ቢሆን ኖሮ የቤንዚን ችግር አይኖርም ነበር። ምክንያቱም ልክ ድሮ ኢምፖርት የሚደረገውን ሙሉ ለሙሉ ከበር አድርጓል ማለት ነው። ያ ግን ስላልሆነ 20 ቢሊዮን ብር እንትን ስላላደረገ ሜቢ ከ9 ሚሊዮን ወደ 4.5 ሚሊዮን ከወረዱ ሰብሲዳይዝ ያደረጉት ግማሹን ነው። ኦኬ፣ ስለዚህ የቤንዚን እጥረት ነበረ። ሌላው ምንድነው እኮ እኛ አብይ ብቻ አይደለም መሐመድ ሸሪ ያለውንስ እንዴት ነው የምናምነው? ከ4.5 አርገነ የነበረው አሁን ወደ 9 መልሰነዋል፣ ችግሩን ቀርፈንላቸዋል በሚልበት ጊዜ ዝም ብሎ ለቴሌቪዥን ለህዝብ እንደው ትንሽ ረጋ እንዲል ያው ለነሱ ካድሬዎች ምናምን ይሄው እየተሰጠ ነው፣ ችግሩን እየፈታ ነው መንግስት እንደዚህ እየፈታ ለማስመሰል መሆን አለበት። ቤንዚን እጥረት አሁንም ካለ ሜቢ እንግዲህ ካወጀ ይሄን ነገር ከተናገረ ገና 2 ቀኑ ስለሆነ ሜቢ ቤንዚኑ ያለው ወይ ጅቡቲ ላይ ቆሞ ከሆነ ወይ ደግሞ ምንድነው ከሚጠራቀምበት ቦታ ለማምጣት ጊዜ የሚፈጅባቸው ከሆነ እሱ ከተናገረ በኋላ 2 ቀን 3 ቀን 4 ቀን ካለፈ በኋላ ሊሆን ይችላል ያ ነገር የሚመጣው። ሆኖም ግን ከኢትዮጵያ መንግስት የሚመጡ የኢኮኖሚ ዳታዎችን ወይንም ስቴትመንቶችን ምንም አይነት የሚሏቸው ሁሉ ከነጭራሹ እኮ እንደው ቅርበት እንኳን የለውም ከአክቹዋል ዴታው ጋር ስታነጻጽረው የሚቀራረብ እንኳን የሚመሳሰል እንኳን አይደለም። ልክ እንደ ስንዴው እየገዛ እጥረት አለብኝ እያለ እየለመነ ላስት ታይም አንተ ጋር የቀረብኩኝ ጊዜ በአንድ ሳምንት ውስጥ ወጥቶ እኛ እነዚህ የውጭ ጋዜጠኞች እንደዚህ የሚሉት በእኛ ቀርተው ነው፣ አሁን ራሳችንን ስለቻለን ነው፣ ራሳችንን እንችል ስላንፈለጉ ነው ብሎ እንደገና ደግሞ በኋላ ደግሞ ገንዘብ ምንድነው እህል እየሰረቁ ይሸጡ ነበረ፣ እንዲሁም ከአሜሪካ የመጣውን ዳታ ስንዴ ወደ ኬንያ ሁሉ ኤክስፖርት አድርገዋል ብለው በኤቪደንስ አሜሪካኖቹ ደግሞ ሲያቀርቡባቸውና አንልክም የእርዳታ ስንዴ ሲሉ ደግሞ እኛ እርዳታ አንፈልግም ራሳችንን እንችለናል ብሎ የነበረ የሱ ጸሐፊ ማነች ቢሌኒ ነው የሚሏት ወጣ አሁን ምግብ ካቆማችሁ እኮ ስንት ሚሊዮን ህዝብ ነው የሚያልቀው፣ ህዝቡን ነው የምትጎዱት፣ አታቋርጡ ላኩልን ይለዋል። እንደዚህ አይነት መንግስት ሪሊ የህዝቡን መናቅ ብቻ አይደለም ለራሳቸውም በምንም ይሉኝታ የሌለው በቃ ፖሊሲ ሆኗል። ውሸት የአብይ ፖሊሲ ሆኗል። በውሸት ነው የምንገዛው፣ በውሸት ነው የምናስተዳድረው። በፍጹም ለኢትዮጵያ ህዝብ እውነቱን መግለጽ የለብንም። የጻፈው መጽሐፍ ላይ ምንድነው የሚለው? መስማት የሚፈልጉትን እየነገርካቸው አንተ ወደምትፈልጋቸው ጋር ወሰዳቸው የሚል እንትን አለ። አንድ ደግሞ ስዕል አለች ብዙ ጊዜ በየቦታው የምትል ሰውየው ፈረሱን ለመጋለብ ወይንም አህያ ወይንም ምንድነው ሚውል ምንድነው በቅሎ ለመጋለብ በገመድ ያስሩና እንትን ምንድነው ካሮት በገመድ ትታሰርና ከፈረሱ ወይንም ከአህያ ወይንም ከበቅሎ ፊት ትሆናለች። እሱን እያየ እሷ ላይ ለመድረስ ይሮጣል። አይደርስባትም፣ ምክንያቱም እንዳይደርስ ሆኖ ነው በእንጨት ራቅ አድርገው ነው የሚሰቅሉለት። እና ያቺ አይተው ሊሆን ይችላል ብዙ ቦታ ይጠቀሙበታል። እንደዛ የኢትዮጵያ በቃ እንደዛ እያሳያቸው አለ እያሉ በተስፋ አይኖሩ። እንግዲህ የነሱ ምኞት ወይ መና ወርዶልን አንድ ተአምር መጥቶ ኢኮኖሚው ይስተካከልልናል የሚል ምኞት እንደሆነ አላቅም።
ግን እንደዚህ እንኳን አሁን ባለንበት እንኳን አይነት ኤክስተርናል ሾክ ይባላል። ይሄ ከሀገር የመጣ ሳይሆን ከውጭ የሚመጣ የኢኮኖሚ ጫና እንደዚህ አሁን የጦርነቱ የሚያመጣው የቤንዚን መወደድ አንዱ የውጭ ጫና ነው። ሁለተኛ የኢንተርናሽናል ፋይናንሻል ሲስተሙ ሲወድቅ እንደ ኢትዮጵያ አይነት ትንሽ ሀገር ደሃ ሀገር በዛ ላይ በጣም ዲፔንድ ስለሚያደርግ አብሮ የመውደቅ ነገር አለ። በተለያየ መንገድ ከውጭ የሚመጣ ጫና ኢኮኖሚህን የሚጎዳበት ሁኔታ አለ። እንደዛ እንዳይሆን ብዙ ሀገሮች የሚያደርጉት ምንድነው ያ አገርህ የውጭም ይሁን የውስጥ ጫና የኢኮኖሚ ጫና በሚመጣበት ጊዜ ሪዚሊየንት እንዲሆን ወይንም ደግሞ በቀላሉ እንዳይፈርስ ምንድነው ማድረግ ያለብን? ለምሳሌ የህልም ከሆነ ትርፍ አንድ አመት ዝናብ ባይኖር ለአንድ አመት እንኳን የሚሆን ትርፍ እናስቀምጣለን ወይ? እንደዚህ በዲቨሎፕመንት እንዴት ልንቋቋመው እንችላለን? የቤንዚን ዋጋ ለምሳሌ ቢጨምር በጣም አሁንም ዛሬ እንኳን እዚህ $4.39 $4.39 ገብቷል በጋለን ነው እዚያው የሚሸጡት። እየጨመረ ሲመጣ እነዚህ ሀብታም ሀገሮች ብሩ ስላላቸው ህዝቡ ይላል ይጮሃል ምናምን ሜቢ ቫኬሽኑን መቀነስ ይኖርበታል። እንደዛ አይነት ነገር በቀን በሳምንት ወይንም በወር 4 ውጭ ሄዶ ይበላ ከሆነ ቤቱ መብላት ይጀምራል። እንደዛ አይነት ኢንኮንቪኒየንስ ይፈጥርባቸዋል እንጂ ኢኮኖሚያቸው ኮላፕስ አያደርግም። ራሱን ሰስቴን ያደርጋል። ሪዚሊየንት ነው። የኛ አሁን በትንሽ ገመድ ተንጠልጥለን ያለነው በትንሽ ገመድና በአብይ ውሸት ነው ያለነው። ህዝቡ በአብይ ውሸት ላይ ተስፋ አድርጎ ነው ያለው። ኢኮኖሚው ግን በትንሽ እንትን ላይ ነው የተንጠለጠለችው። ያንን ባነሳህበት ቁጥር ይሄ የተብለጨለጨ ከተማ ያሳይሃል፣ ዘንባባ ያሳይሃል፣ የውሃ ፏፏቴ ያሳይሃል። የአፍንጫችሁ ድሮ ይሸት የነበረን ከተማ እንደዚህ ያደረግንላችሁ ብለው ያሳይሃል። የኢኮኖሚው መሰረቱ ግን ተንዶ ራሱ አፍርሶ እዚህ ደረጃ ላይ ነው ያለን። አሁን ዛሬ አንድ ፌስቡክ እንትን ላይ ፖስት ያደረኩት አለ። አንድ ቤት ታሽጓል ለኮሪደር ልማት ምንድነው ኮንትሪቢዩሽን ስላላደረጋቸው ቤቷ ታሸገች የተባለችውን ቤት ብታይ ቤትም ትሁን የመኖሪያ ወይንም ደግሞ የንግድ ሱቅም ትሁን እንደው የወዳደቀች ነገር ነች። ቀዳዳ ሁሉ ያለባት ሽግትግት ያለች እንደው የደከመች ቤት ነች። ወረቀቱ የተለጠፈባት ላይ ዋለ። እንደነዛ አይነት ደሃ ህብረተሰብ ነው። ይሄንን ኮሪዶር ተፈናቀሉና ውጡ ብቻ ሳይሆን እናንተ ከፍላችሁ መስራት አለባችሁ። ካላደረጋችሁ ወይ ቤታችሁ ይታሸጋል መግባት አትችሉም ቤታችሁ ውስጥ፣ ወይ ንግዳችሁ ይታሸጋል የምትበሉትን ታጣላችሁ። 2 ልጅ 3 ልጅ የሚያሳድግ ይኖራል። እናትና አባቱም አብሮት የሚኖሩት ሰው ይሆናል። ከእንደዛ አይነት ድህነት ከአፍ እየነጠቁ ነው እነዚህ ነገሮች እየተሰሩ ያሉት እና እነዚህ ነገሮች ሪሊ የኢትዮጵያ ህዝብ እንደዚህ በምትልበት ጊዜ የሚታየው ምንድነው? በተለይ ወያቢ ተከፋይ የሆኑ ካድሬዎች አለበለዛም ደግሞ አዲስ አበባን ሲያዩ በቃ ሀገራችን ይሄ ሰው ያሻሻላት የሚል ተስፋ ስለ ኢኮኖሚ ምንም ግንዛቤ የሌላቸው ትሬኒንጉም የሌላቸው ልምዱም የሌላቸው ግን እንዲህ ሲያዩት እንዲህ ባይናችን እኮ ያየነው ነው ይሉሃል። yes ባይናቸው ያሉ እዚህ ጋር የሚገነባውን ነገር ግን የሚፈርሰውን ነገር ደግሞ ባይናቸው አያዩትም። እሱ የኢኮኖሚክ ኤክስፐርቲስ ያስፈልገዋል፣ ዕውቀት ያስፈልገዋል፣ ልምድ ያስፈልገዋል። እስቲ ቁጥሮችንና ብልጽግናን እንደው በግራና በቀኝ እጃችን ይዘን እንመልከታቸው። በተደጋጋሚ ብዙ ጊዜ ነው በማህበራዊ ሚዲያ ላይ ቁጥሮችን እያመጣ ዓለም አቀፍ ዳታዎችን ሐቀኛ የሆኑ መሬት ላይ የረገጡ መረጃዎችን ያነሳ ተሞግታቸዋል። እነሱ ግን ምንም መሻሻልም ወይም ማስተካከልም የለም። እንደውም የበለጠ በውሸት ላይ ውሸት እየጨመሩ ነው የመጡት። በውሸት ቁጥሮች እያደጉ ከፍተኛ መርታ አሳይቷል። መሬት ላይ ያለው ነገር ግን የሚታይ ነገር የለም። እንደው በነገራችን ላይ እንደው ለእናንተ ለኢኮኖሚስቶች ኢኮኖሚ ማለት ራሱ ምንድነው? ኢኮኖሚ የሚኖሩት ነው እንጂ የሚናገሩት ነው? አብይ አህመድ በመናገር ህዝቡን ሊጨርስ ነው። ሰው የሚኖረው ሌላ ነው።
ኢኮኖሚ ደግሞ የሚታይ ነው። ሰው ፊት ላይ፣ ሰው ህይወት ላይ፣ ኑሮ ላይ፣ ጠረጴዛው ላይ የሚታይ እንጂ በአፍ በመናገር ህዝቡ እኮ ነው የሚያጋልጠው። ሌላ ኤክስፐርትም ሌላ ባለሙያም እኮ አያስፈልግምና እንዲህ በዚህ በኢኮኖሚ ረገድ ይህን ያህል ውሸት ለምን አስፈለገ? ወዲያው ለሚጋለጥ ህዝቡ ወዲያውን ውሸቱን ለሚያረጋግጠው ነገር አብይ አህመድ በዚህ ደረጃ ለምንድን ነው ይህንን መንገድ የመረጠው ነው ጥያቄው። እኔ ሪሊ እሱ ነው አንዱ ትልቁ ነገር። አንተ የአገሪቷ ጠቅላይ ሚኒስትር እሱ ነው። የአገሪቷ የኢኮኖሚ ኮላፕስ ቢያደርግ ምናልባት እሱ አውሮፕላን ላይ ወጥቶ እንደነ መንግስቱ መብረር ይችላል፣ ማምለጥ ይችላል። ግን ማስተካከል በምትችልበት ጊዜ ሳታስተካከል አይንህ እያየ እንዴት ነው ወደ ገደል ውስጥ የሚገባው? አሁን አንዱ ትልቁ ችግሩ ምንድነው? እንትኖች ሚኒስትሮቹ በጣም ይፈሩታል። ኔጌቲቭ ነገር የሆነ ይሄ ነገር እንደዚህ የተበላሸ ነው የሚል ነገር በፍጹም ማቅረብ አይችሉም። ትንሽ ይደፍሩት የነበሩት የበፊት ፕሬዝዳንቷ ነበሩ እና እሳቸውንም አንቺ እንደ ሁሉ ጊዜ ስለ ኔጌቲቭ ነው የምታወሪው፣ ሌላ ታየ ደንዴአ ነበረ እናንተ ሁሉ ጊዜ ስለ መከራ ነው የምታወራው እያለ እነሱ ሁለቱ ነበሩ። ይሄ ነገር ወደ መጥፎ ሁኔታ ላይ እየሄደ ነው፣ ይሄ ነገር መስተካከል አለበት። ከዛ ውጭ ግን ሁሉ ጊዜም የሚፈልገው ይሄ አንደኛ ከሃይማኖቱም ሊመጣ ይችላል። የዚህ የፕሮስፔሪቲ አመለካከት ምንድነው? ሁሉ ጊዜም ፖዚቲቭን አስብ። አንድ ጨለማ ውስጥ ሆነህ በትንሽ ቀዳዳ ብርሃን ከታየችህ እሷን ብቻ በቃ ማግኒፋይ አድርጋት የሚል አመለካከት አላቸው። ይሄ በቃ ሁሉን ነገር በፖዚቲቭ ተመልከት የሚል ነው አንደኛው አመለካከታቸው። ሁለተኛው ሁለት እንትን ላይ ነው፣ ሁለት ፒላር ላይ ነው ያለው ይሄ ፕሮስፔሪቲ ጎስፕል የሚባለው። ሁለተኛው ነገር ደግሞ ሁሉን ነገር ለእግዚአብሔር ተወው፣ ጸልይ፣ ለእግዚአብሔር ተወው፣ እግዚአብሔር ፌል አያደርግም ከሚል እምነት የሚመጣ ይመስለኛል። ከነዚሁ ጋር ተያይዞ እንግዲህ ደግሞ ሶስተኛ ሪሊ የፕሮቴስታንት ጠንቋዮች አሉት። ሁልጊዜ ቤት መጥተው አምላክ ትላንትና አነጋግሮኛል፣ በ2050 የዓለም ከሁለቱ ሱፐር ፓወር አንዱ ትሆናለህ፣ በ2036 በፈረንጆች ነው የማወራው፣ የአፍሪካ ትልቁ ኢኮኖሚ ትሆናለህ ነው። ኢትዮጵያ እንግዲህ ከዓለም ከሁለቱ አንዷ ሱፐር ፓወር ለመሆን ወይ ቻይናን ወይ አሜሪካን ገፍታ ማለፍ አለባት በ2050 በ25 ዓመት ውስጥ። እንግዲህ አንድ ሀገር በጣም አደገ ሲባል ቻይና ጥሩ አደገ የተባለ ጊዜ 10% ነበር የሚያድጉት ኦን አቨሬጅ ኮንሲስተንትሊ። የተወሰኑ ዓመቶች 12ም 13ም የሚያድጉበት ነበር። አንድ ጊዜ 17% ያደጉበት ጊዜ ነበር መሰለኝ። አቨሬጅ 10% ጥሩ አደጉ ተብሎ ኮንሲስተንትሊ ስላደጉ ነው እንደዛ አሁን የደረሱበት ደረጃ የደረሱ። ኢትዮጵያ ኤቭሪ ይር 17% ብታድግ ኤቭሪ ይር 17% ብታድግ እና ሳውዝ አፍሪካ ምንም ሳያድገው ያለበት ቢቆም በ2036 ልታልፈው ትችላለች ኢትዮጵያ። ግን በ17% በአመት ከአመት ያደገ ሀገር የለም ኖሮ አያውቅም። ሁለተኛ ነገር ደግሞ ኢትዮጵያ ስታድግ ሳውዝ አፍሪካ ቆሞ አይጠብቅም። 1% 2% ቢሆን ያለ። ስለዚህ ይሄ በ2036 የአፍሪካ አንደኛ ሀገር ሆናለሁ የሚለው በሂሳብ አርቲሜቲክ በሂሳብ ሊሆን የሚችል ነገር አይደለም። ፋክቹዋሊ ሊሆን የሚችል ነገር አይደለም። አሜሪካ ላይ ደግሞ ከ25 ዓመት በኋላ ወይ አሜሪካንን ወይ ቻይናን እንበልጣለሁ ማለት ደግሞ ኢትዮጵያ አንደኛ በኢኮኖሚ ብቻ አይደለም፣ በኒውክሌር ፓወር ማለፍ አለብህ ሱፐር ፓወር ለመሆን፣ በጂኦፖለቲክስ ዶሚናንት ኃይል መሆን አለብህ። ይሄ በሚመጣበት ጊዜ ወይንም ይሄ ሰውዬ ሪሊ ጭንቅላቱ የተነካ በሽተኛ ሰው ነው፣ ወይንም ይሄ የመጡ የሚነግሩት ጠንቋዮች አምላክ ነግሮኛል፣ አምላክ አናግሮኛል፣
እዚህ ቦታ ትደርሳለህ የሚሉትን ከምር ያምናቸዋል። እነሱ ደግሞ በጣም እንትኖች ናቸው። ዝም ብለው እንደዚህ እንደው የደነቆሩ ሰዎች የምትላቸው አይደለም። አንተ ማለት የምትፈልገው ነው የሚነግሩህ እና እሱ ምን እንደሚመኝ ይሄ ገናና መሆን ትልቅ መሆን ስለሚፈልግ እየመጡ እግዚአብሔርን አናግረው ሳይሆን እሱ እንደዚህ ነው የሚፈልገው እሱ እንደዛ ለዋለው ብለው ነው የሚያወሩት። ኢትዮጵያ ሀገሪቷ ግን በዚህ መሐከል በቃ ጋርድ የሚያረጋት የለም። ቅድም እንዳልነው በኋላ ላይ ልንመጣበት ይችላል። ኦፖዚሽን የሚባል ነገር የለም፣ በከተማውም በሜዳውም ውስጥ የለም። to a significant point መንግስትን አስጨንቆ ወይ ሊያስወግድ የሚችል ወይ አስገድዶ ፖሊሲ ሊያስቀይር የሚችል ኦፖዚሽን መምጣት አልቻለም። ስለዚህ እንደው በሚያስፈራ ሁኔታ ላይ ነው ያለነው ሪሊ። ዶክተር ዮናስ እንግዲህ አብይ በተደጋጋሚ እየመጣ የሚናገራቸው ነገሮች አሉ። ምናልባት ሰሞኑን ከተናገራቸው ውስጥ ኢትዮጵያን በተመለከተ ያው እድገት ሁሌ ታምራዊ እድገት ነው፣ ሚራክል የሚያስብል እድገት ነው ያለው። ይሄንን በተደጋጋሚ ያነሳዋልና ሰሞኑንም የተናገረውን እስቲ እንስማው። መላው የኢትዮጵያ ሕዝብ እንዲገነዘብ የምፈልገው ግን አንደኛ ኢትዮጵያ እየተሰራች ነው። ሁለተኛ ኢትዮጵያን ከሰፈር ጨዋታ እናውጣት። በሰፈር ጨዋታ ስንያዝ ትክክለኛው ቦታችን የሚያስከትላቸውን ጣጣዎች መከላከል የማንችል እንዳንሆን ብዙ አልባሌ ጨዋታዎችን እንጫወታለን። አልባሌ ተራ ጨዋታዎች። እቺ ሀገር ቦታዋ አሁን ያለችበት አይደለም። በአፍሪካ ሁለተኛው ፖፑሌሽን ያላት ሀገር ናት። ዜርፎር አፍሪካ ውስጥ ብዙም ሊያስፈራ የሚገባ ኃይል የለም ማለት ነው። ወደዛ ለመሄድ ብዙ የቤት ስራዎች አሉብን። ብዙ የሚሰሩ ስራዎች አሉ። ዘርዝሬ የማልጨርሳቸው ሙከራዎች አሉ። ብዙ ደግሞ ያልተሰሩ ስራዎች አሉ። ኢትዮጵያውያን ግድ የላችሁም። አሁን ያለው ትውልድ ኦልሬዲ ጠፍቷል። የደህንነት ሽልማት የተሸለመ ትውልድ ነው። ያ እንዳይሸጋገር ራሳችሁን ክዳችሁ ራሳችንን ክደን ለልጆቻችን እንስራ። ያንን ካደረግን ቢያንስ ኢትዮጵያ በታሪክ ውስጥ በይመጥናት ቦታ የምትጫወት ሀገር ትሆናለች። አሁን እያያችሁ ነው። የተሰናዱ የተዘጋጁ የበረቱ ሀገራት እንዴት ብለው ጥቅማቸውን እንደሚያስከብሩ፣ ያልተዘጋጁ ሀገራት እንዴት እንደሚንኮታኮቱ ሳይነኩ የሚጋጩት ሌሎች ሳይነኩ የሚንኮታኮቱበት ዋናው ምክንያት ዝግጅት ነው። ለምሳሌ በምግብ ራስ እንቻል በበጋ ስንዴ እናምርት ባንል ኖሮና ዩኤስኤድ ሲቆም ምን ሆን ነበር? ዶክተር ዮናስ ማቆሚያ የለውም። በጣም ሰፊ ነው። እንደው በደንብ ካዳመጡት በተለይ እንዲህ በጭብጨባ እያጀቡት የሚሰሙት ከሆነ ቀኑን ሙሉ ይሄንኑ ሲናገር ነው የሚውለው። ግን ስለማን ነው የሚያወራው? ማን ነው የዚህ ሁሉ ችግር ጠንቅ የሆነው? ከሰፈር ጨዋታ ኢትዮጵያን እናውጣት። ሰፈር ጨዋታ ውስጥ ዘፍቋት እያንደፋደፋት ያለው ማን ነው? ኢትዮጵያ እያደገች እየተነሳች ነው አለ። እውነት እየተነሳች እያደገች ነው? ምንድነው የሚያወራው? ይወሰው እንግዲህ ሁሉ ጊዜ የሚያወራውን የማያቅ እንዲሁ የህልሙን ነው የሚያወራው፣ የምኞቱን ነው የሚያወራው። ያልተጨበጠ ባዶ ነገር ነው እንላለን። እንዲህ ያልን 8 ዓመት አስቆጠረን። አሁንም ያጨበጭቡለታል፣ አሁንም ያዳምጡታል። በእርግጥ ተከፋይ የሱ ሰዎች ሊሆኑ ይችላሉ። ግን ምን ማለት ይቻላል? አሁንም ዘንድሮም ይሄንን ነው የሚናገረው ሰውየው። አየህ የኛ ችግር አብይ አንደርስታንድ የሚያደርገው ነገር አለ። ያ አንደርስታንድ የሚያደርገው ነገር ምንድነው? የብዙ የደሃ ሀገሮች ፖለቲካ የከተማ ፖለቲካ ነው። የአዲስ አበባ ፖለቲካ ነው፣ የነቀምት ፖለቲካ ነው፣ የባህር ዳር ፖለቲካ ነው፣ የመቀሌ ፖለቲካ ነው። ከዛ ውጪ ያለው ህዝብ የተደራጀም አይደለም። የቀን ከቀን ኑሮውን ለመግፋት ሲሯሯጥ የሚውል ህዝብ ነው። ከፖለቲካ ውጪ ነው በብዛት። አሁን እየተደረገ ያለው ነገር ምንድነው? የከተማውን በማስዋብ በማሳመር የተወሰነውን ክፍል ይሄንን አስመስለነዋል ለማለት ነው። ከዛ ውጭ ግን ኢትዮጵያ አድጋለች ይባላል። ይሄው 7 ዓመት 8ኛ ዓመቱ ሊመጣ ነው። አሁን
6%፣ 7%፣ 8%፣ 10% አደግን ሲባል ሁልጊዜም እንደዛ ባይሆን በብዙ ኢኮኖሚስቶች የሚሉት ምንድነው ለ10 ዓመት አንድ ሀገር 7% ለ10 ዓመት ካደገ በ7% 10 ምናምን ተው 7% ለ10 ዓመት ካደገ ኢኮኖሚው እጥፍ ይሆናል ያድጋል ድህነትን በ30% ድረስ ይቀንሳል ይላሉ ኦፍ ኮርስ ለሁሉም ሀገር ላይሆን ይችላል ግን ደብልም ባረግ በ7% ሊጨምር ይችላል በ75% በ80% ሊጨምር ይችላል ድህነትን በ30% ባይሆን በ20% ሊቀንስ ይችላል ግን የምታያቸው ነገሮች አሉ ኢኮኖሚ ከአመት አደገ በእንደዚህ 7% 8% 9% እድገት ማለት በጣም ትልቅ ነው እንዳልከው ቅድም ቻይና ኦን አቨሬጅ 10% ነበር የሚያድገው ለዛን ያህል ጊዜ ስለዚህ ኢትዮጵያ 8% 7% አደገች ማለት ትልቅ እድገት ነው ካደገች እንደዛ ካደገች ለ7 ዓመት ያን ያህል ካደገች ለምንድን ነው የድሃ ቁጥር የሚበዛው አሁን እኮ ወርልድ ባንክ ምንድን ነው የሚለው ያለው በሁለት በኩል ነው በመጀመሪያ ደረጃ በ2000 አብይ ከመምጣቱ በፊት 31% ነበረ ድሃ አብይ ከመምጣቱ በፊት በ2025 43% ደርሷል በዓለም ውስጥ በዚህ ፍጥነት ድህነት የሚጨመርበት አገር ሜቢ ላይክ ትልቅ የናቹራል ዲዛስተር መጥቶ ትንሽ አገር ሆነህ 2 ሚሊዮን 3 ሚሊዮን ህዝብን ንብረትና የተዘራውን ነገር ካፈል ከበላሽ በጣም ባጭር ጊዜ ውስጥ የድሃ ቁጥር ሊጨምር ይችላል 120 ሚሊዮን ህዝብ ላለበት ሀገር 43 ከ31% 43% በምትገባበት ጊዜ በጣም ባጭር ጊዜ ውስጥ ያ ማለት በጣም ዲዛስተርስ የሆነ ድህነት ገብቷል ማለት ነው ሀገር ውስጥ ይሄ እንግዲህ ወርልድ ባንኮች አብሶሉት ፖቨርቲ የሚሉት ነው ሌላ ደግሞ መልታይ ዳይሜንሽናል ፖቨርቲ የሚሉት አለ ያ የኢኮኖሚ የመግዛት አቅምህን ብቻ ሳይሆን ለትምህርት ያለህን አክሰስ ለህክምና ያለህን አክሰስ እንደዚህ የሶሻል ሰርቪስ ላይ ያለህን አክሰስም ይጨምራል 72% የኢትዮጵያ ህዝብ መልታይ ዳይሜንሽናሊ ደሃ ሆኗል ከዛ ውጭ እንደገና ደግሞ 14 13 15% የሚሆነው ደግሞ ጫፍ ላይ ነው ያለውና ትንሽ ሁኔታው እየባሰ ከመጣ እነሱም ይወርዳሉ በአንድ አመት በሁለት አመት እስከ 83 84% 85% ድረስ የኢትዮጵያ ህዝብ በድህነት ክላሲፋይ ይደረጋል እንዴት ሆኖ ነው በ7 አመት 8% 7% አደገ የሚባል ኢኮኖሚ ውስጥ ድህነት የሚጨምረው ቢያንስ ድህነት ባለበት መቅረት አለበት አለበለዚያ ደግሞ ኦፍ ኮርስ ያን ያህል ታደገ ከተባለ ድህነት መቀነስ ነበረበት ከ31% ሜቢ ናው በዛ እድገት ተሄደ ከተባለ 25% 20% መሆን ነበር ያለበት የዛ ጥፍ ነው 43% ነው መልታይ ዳይሜንሽናል ፖቨርቲ ያን ያህል ነው እሱም ይሄ እንግዲህ የድሃውን ክፍል ነው የምናወራው የሚቀጥለው ደግሞ አንድ ኢኮኖሚ ሲያድግ በተለይ በዛ ፍጥነት ሲያድግ በተለይ ኢኮኖሚው ደብል ሊሆን የሚችልበት ደረጃ ድረስ ሲያድግ ደግሞ የሚፈጠረው ሚድል ክላስ የሚባለው ነገር መፈጠር ይጀምራል ድሃ የነበሩት ከድህነቱ ሲወጡ መጀመሪያ ዝቅተኛ ሚድል ክላስ ውስጥ ይገባሉ ቀጥሎ መካከለኛ ሚድል ክላስ ውስጥ ይገባሉ ቀጥሎ አፐር ሚድል ክላስ የሚባለው ውስጥ ይገባሉ ሚድል ክላሱ እየጨመረ ይመጣል ያ ማለት አስተማሪ ዶክተር መሐንዲስ ኢንጂነርስ ማለት ነው አካውንታንት ፕሮፌሰሮች ሃይ ስኩል አስተማሪዎች መንግስት ሰራተኞች በየቦታው ተቀጥሮ የሚሰሩ ሰርተው በልተው ጠጥተው ልጆቻቸውን አስተምረው ትንሽ መነቃነቅ የሚችሉ ብዙ ትርፍ የሌላቸው ግን በኢኮኖሚው ተርበው ምናምን ሳይሆን ሙሉ ለሙሉ ደህና የሚሆኑ ያ ክላስ ደግሞ ማደግ ይጀምራል ለ7 ለ8 ዓመት ያን ያህል ኢኮኖሚ እድገት ሲኖር እኛ የምናየው ሚድል ክላሱ ወደ ታች እየወረደ ነው ዶክተሮች ላስት ታይም የቀረብኩ ጊዜ ካንተ ጋር እንትን ብየው ነበር ድሮ እኛ ኢትዮጵያ በነበርንበት ጊዜ ወይንም አሁን ኬንያ
ብትሄድ ለምሳሌ ብትሄድ ዩጋንዳ ብትሄድ አንድ ዶክተር ማለት መኪና ኖሮት ቤተሰቡን የሚያስተዳድር ጥሩ መለስተኛ ቤት ያለው ጥሩ ኑሮ የሚኖር ወይንም አፐር ሚድል ክላስ የምትለው ከሚድል ክላስም እንደው ደህና ሀብት አለው ከምትለው ወይንም ከደሞ ከዛ አልፎ ስፔሻሊስት ምናምን የሆኑ ደግሞ አፐር ክላስ የሚባለው ውስጥ ይሄ ከቱጃሩ ውስጥ የሚደመሩ ናቸው። እሱም ሚስቱን መኪና ኖሯት ልጆቻቸውን ትምህርት ቤት በሹፌር ልከው እንደዛ ተደላልተው የሚኖሩ አይነት ኑሮ ነው የሚኖሩት። ያ ነው ሚድል ክላስ ማለት አፐር ሚድል ክላስ ማለት። ሚድል ክላስ የምትለው ግን አስተማሪው የመሳሰለው አካውንታንቱ ኢንጂነሩ እያደገ እየሰፋ ይመጣል። እኛ የምናየው አሁን ምንድነው ዶክተሮቹ አስተማሪዎቹ በመጽዋት ትምህርት ቤት ከተማሪዎቻቸው ጋር ነው ምግብ እንኳን የሚሰጣቸው። ምክንያቱም ሄደው ገዝተው መብላትም ሚድል ክላሱም እየሞተ ነው፣ ወደ ላይ እየወጣ አይደለም። ልክ ደህንነት ጨመረ እንዳልነው ሚድል ክላሱ እየወረደ ነው። ከየት ጋር ነው ኢኮኖሚው የሚያድገው? እና ኢኮኖሚው እያደገ ያለበት አንድ ፋክተር አለ። ይሄ የሚሰራው ይሄ አርበን ዲቨሎፕመንት የሚባለው ወይንም ደግሞ ኮሪዶር ዲቨሎፕመንት የሚባለው በጣም ሪሶርስ ኢንቴንሲቭ ስለሆነ ብዙ ገንዘብ ስለሚፈስበት ኢኮኖሚ ላይ እድገት ያሳያል። ያ 7% አደገ ምናምን በምትባልበት ጊዜ ያ እድገት ያለው እዛች ከተማ ውስጥ ነው ያለው። ሌላው 90% 95% ህዝብ ግን በድህነት ውስጥ እየተዘፈቀ ነው ያለው። ይሄንን ያየንበት ኢኳቶሪያል ጊኒ ለምሳሌ 1990s ቤንዚን አገኙ፣ በጣም ብዙ ቤንዚን አገኙና ለ3 ዓመት በ40% ነበር የሚያድጉት። እንዲሁም አንድ ዓመት 150% just overnight እንደዛ አድገው ነበረ። ያ እድገት ግን ምንድን ነበር ያደረጉት መሰለህ? ልክ አሁን አብይ እንደሚያደርገው ያንን ገንዘብ ከተማ መገንባት ጀመሩ። በጣም በአጭር ጊዜ ውስጥ አደጉ ተባለ፣ ሆይ ተባለ። እንዲሁም ሚድል ክላስ ውስጥ ገቡ፣ ከሚድል ክላስ አለፉ ተባለ። ከዛ በኋላ ከ40% ምናምን ወደ 20%፣ ከዛ 10%፣ አሁን ኔጌቲቭ ነው እያደጉ ያሉት 5%፣ 3%። አሁን ከነጭራሹም በጣም ችግር ላይ ነው ያሉት። አንጎላ ዘ ሴም ቲንግ ብዙ ሚኔራል አገኙ። በአንድ ጊዜ ሀብታም ሲሆኑ ኢኮኖሚያቸውን፣ አግሪካልቸሩን፣ ኢንቨስትመንቱን፣ ማኒፋክቸሪንጉን ከማስፋት ይልቅ አንድ ከተማ ውስጥ ሄደው ከተማውን ውስጥ ሃይ ራይዝ ምናምን መገንባት ጀመሩ። ኦፍ ኮርስ ኮራፕሽን በዛ ላይ ያንን ነው ያህል ይጨመራል። እና አንድ ሀገር 7% አደገ ማለት እድገቱ የት ነው መባል አለበት። አሁን እየተደረገ ያለው ኢትዮጵያ እና ኢኳቶሪያል ጊኒ እና አንጎላ ያልኩህ ገንዘብ ከድሃው እየነጠቁ አልነበረም። ገንዘብ ከአግሪካልቸሩ እየወሰዱ አልነበረም። ከማኒፋክቸሪንጉ እየወሰዱ አልነበረም። ወለፈሳደን እግዚአብሔር ረዳቸው፣ ቤንዚን ተገኘ። ከዛ የሚያወጡት በሚሸጡት ነበር ከተማ የሚገነቡት። የኢትዮጵያን መጥፎ የሚያደርገው ምንድነው? እንደዛ አይነት ሀብት ስለሌለን ከህዝቡ ላይ እየነጠቀ ነው። ቅድም እንዳልኩህ ታሽጓል፣ ለኮሪዶር ልማት ኮንትሪቢዩሽን ስላላደረጉ የሚል የተለጠፈባት ቤቷን ራሷን ስታያት ቁስቁልቁል ያለች በቃ የደከመች የወደቀች ቤት ነች። ደሃ ሰው የሚኖርባት ወይንም ደግሞ ሱቅም ከሆነች አይዶ ነው ሜቢ ጫማ አዳሽ ሊሆን ይችላል። በጣም ይሄ ትንሽ የምትላት አይነት ሱቅ ነገር ነች። ሱቅም ከሆነች እነሱ ነው አንጡ እያሉ ገንዘብ ከእንደነዚህ ህዝቦች የሚወሰደው ከገበሬው ላስት ታይም ምንድን ነው ያለው? መንግስት ለግብርና የሚያወጣው ቀንሷል። መንግስት ለትምህርት የሚያወጣው ቀንሷል። መንግስት ለማኒፋክቸሪንግ የሚያወጣው ወይንም ለኢንዱስትሪ የሚያወጣው ቀንሷል። መንግስት ለሕክምና የሚያወጣው ቀንሷል። as a percentage of GDP ስትመለከት ሁለት ነገር ነው እያደገ ያለው፣ የጦርነት ኢኮኖሚ እና የኮሪዶር ልማት ነው። እና እነዚህ ነገሮች ሪሊ በጣም የሚያሰጉ ናቸው። እንደዚህ በምትልበት ጊዜ ሰው የመቃረን ሊመስለው ይችላል። አዲስ አበባ ማማሩ ሪሊ አንዳንድ ጊዜ በጣም ደስ ይለኛል ሳየው። ግን አትዋት ኮስት ነው ይሄ ነገር እየመጣ ያለው? በማን ኪሳራ ነው? አዎ በማን ኪሳራ ነው?
ማነው ላስት ታይም ካንተ ጋር ስናወራ ቻይናን ብትመለከት፣ ኮሪያን ብትመለከት፣ ሲንጋፖር ያደጉ ሀገሮች ሁሉ ሪሊ የአሁኑን ጀኔሬሽን አሁኑን ትውልድ በቃ ለሚቀጥለው ትውልድ ራስን ሰክሪፋይስ አድርገህ አገርህን ገንባ ብለው ነው ያስገነቡት። ግን እንደዛ ሲያደርጉ አገር ነው የገነቡት። አሁን እየተደረገ ያለው ምንድነው? ገበሬው ሰክሪፋይስ ያደርጋል፣ ሐኪሙ ሰክሪፋይስ ያደርጋል፣ አስተማሪው ሰክሪፋይስ ያደርጋል፣ ህዝቡ እንዳለ ሚድል ክላስ የምትለው ደሃው እንዳለ ሰክሪፋይስ ያደርጋል። ግን አገር የሚያለማ ነገር አይደለም። ከተማውን ብታስበው ኤክስፖርት አድርገው ፎሬን ኤክስቼንጅ አያመጣልህም። ከተማውን ብታስበው የማነው ፕሮዳክቲቪቲ አይጨምርም። አገር ካለ ፕሮዳክቲቪቲ እየጨመረ ካልመጣ አታድግም። አገር ሚድል ክላስ እያደገ ካልመጣ አታድግም። አገር የትምህርት ደረጃውን እያስፋፋው ካልመጣ አታድግም። አገር ማኑፋክቸሪንግን ካላሳደግ አታድግም። አገር አግሪካልቸርን ካላሳደግ አታድግም። እነዚህን በምታይበት ጊዜ አግሪካልቸሩን አሳደግኩ፣ መስኖ ከፈትኩ ይለናል። አሜሪካኖቹና ዩናይትድ ኔሽን ደግሞ ከስፔስ አይተው በሳተላይት እኛ ምንም መሬት ላይ ምንም የሚታይ መስኖ የለም፣ በወረቀት ላይ ብቻ ነው ያለው ይለዋል። እና እኔ የምሰጠው ያለሁት የኤክስፐርት አናሊሲስ ነው። እኔ የምሰጠው ያለሁት የፖለቲካ ተቃውሞ አናሊሲስ አይደለም። እነሱም ደግሞ ከአሁን በፊት ምናልባትም አይነው ብዙ ጊዜ ስም ሲጠቀስ አትወድም፣ ሲሳይ አገኔ፣ እኔ መጥቀስ ስለፈለኩ ነው እንግዲህ ይቅርታ። ሲሳይ አገኔ አንድ ቴሌቪዥን ላይ ወጥቶ ኢኮኖሚው እንደዚህ ወደቀ ይላሉ። እንደዚህ የሚሉት እኮ አንድም ኤቪደንስ የማያቀርቡ ናቸው። እኔ ብዙ ጽፌያለሁ፣ ሪሊ 100 ፔጅ የማያንስ ጽፌያለሁ በተለያየ አርቲክል ላይ በኢኮኖሚው ብቻ። ሁሉም በዳታ ላይ የተመሰረተ ነው። አንዱም ከዩቱብ ላይ ወይም የተቃዋሚ ፓርቲ የጠቀሰውን ዴታ ተጠቅሜ ሳይሆን ወይ የወርልድ ባንክ ወይ የአይኤምኤፍ ወይ የዩናይትድ ኔሽን ወይ የኢትዮጵያ መንግስት ነው። ከነዚህ ከአራቱ ውጪ ወይ ሌላ ኢንተርናሽናል ድርጅቶች በጣም የታወቁ ስለ በዓለም ላይ ሁሉ ዴታ የሚያቀርቡ የብዙ ዓመት ልምድ ያላቸው እነዚሁ ሁሉ አቅርቤ ነው ያልኩትና ኢሜል ላኩለት። በፌስቡክም ላይ እኔ የመንግስትም ኢኮኖሚስት ይሁን ወይንም የመንግስትን ኢኮኖሚ ፖሊሲ የሚደግፍ ማንኛውም ኢኮኖሚስት ትሬን ያለው ከካድሬ ጋራ ሳይሆን በኢኮኖሚክስ ትሬኒንግ ያለው በኢኮኖሚክስ ላይ የሰራ የኢኮኖሚክስ እውቀት ያለው መጥቶ ትክክል አይደለህም ብሎ ማለት የሚፈልግ ከሆነ እኔ ቀርባለሁኝ። ዴታዬም ደግሞ ትክክል ካልሆነ በደስታ ይቅርታ ጠይቃለሁኝ ወይንም ዊዝድሮ አደርገዋለሁ። እና እንደዚህ ብለሃል አንተ ካሁን በፊት እንደዚህ የመንግስትን እንትን የሚሉ ወይ ኢኮኖሚ እውቀት የሌላቸው ናቸው ወይ የፖለቲካ አጀንዳ ያላቸው ናቸው ብለሃል። እኔ የጻፍኩት በሞላ የኤክስፐርት አናሊሲስ ነው፣ ዴታ ቤዝድ ነው፣ ኦፒኒየን አይደለም። ወይንም ደግሞ ፕሬዲክሽኑ ይሄውና ዳታው እንደዚህ ነው እያልኩኝ ያቀረብኩትና ከፈለክ የመንግስት ሰው ኢኮኖሚስት ስም ጠቅሼ ምንድነው በሴንትራል ባንኩን ገቨርነር ወይንም ደግሞ የጠቅላይ ሚኒስትሩን አማካሪ የሚባሉትን ለመቅረብ እኔ ዝግጁ ነኝ። ከመንግስት ካልቻልክ ደግሞ አስተማሪዎችም ይሆኑ እሺ አመሰግናለሁኝ፣ እሺ ወይ ከመንግስት ጋር ወይ ደግሞ ኢንዲፔንደንት የሆኑ ሰዎችን አነጋግሬ አውል ጌት ባክ ቱ ዩ አለኝ። በቃ ጠፋ፣ በዛው ጠፋ። ስለዚህ ምንም መልስ የለም። ከዛ በኋላ ለመቅረብም የፈለገ ወይም ደግሞ ከዛ የመጣ መልስ ምንም የለም። ኖ የለም፣ ሊኖር አይችልም። ምክንያቱም የማይመጡት እኔን ፈርተው አይደለም፣ የማይመጡት ዴታውን ፈርተው ነው። እውነት የለም እነሱ ጋር እውነት የለም ማለት ነው። ያውቁታል። እኔ ያልኩት ዴታ ሁሉ ትክክለኛ የራሳቸው ዴታ ነው። መተው የእኛን ዴታ እንቀበልም ማለት አይችሉም። ግን እነሱ ባንክ እያደረጉ ያለው ምንድነው? የኢትዮጵያ ሕዝብ እኮ ዛሬ እኛ እውነቱን ያው በውጭ ዓለም ኢንተርናሽናል ስታንዳርድ ማቅረብ ያለብንን ዴታ
ዛሬ አቅርበን ነገ ግድ የላችሁም እኔ ወጥቼ ለህዝቡ ሌላ ነገር አወራዋለሁ። ዴታው እየወደቀ ነው ኢኮኖሚው የሚል ከሆነ እኔ ሄጄ ማን ነው እዛ ስንቱ ነው አንደርስታንድ አድርጎ ሄዶ የሚያነበው? ምን አይነት ዴታ የት ጋር እንዳለስ ያውቃል ወይ? እኔ ብዙ ጊዜ በዴታ ላይ እንትን የማደርገው ከ20 ዓመት በላይ የሰራሁት ኢኮኖሚክ ኮምፓሪዝን ነው። 190 አገር ላይ በኃላፊነት ሰራ ነበር ዓለም ባንክ የነበርኩ ጊዜ። ይሄ የኢኮኖሚው የአንድ ሀገር እንደዚህ ያደገ ነው የወረደ ነው፣ የትኛው በለጠ፣ የትኛው እንትን አለ፣ የትኛው እውነት ነው፣ የትኛው ውሸት ነው፣ ሁሉ ጊዜ የምናገኘው ነገር ነበር ይሄ። እና ሁሉ ጊዜ ቻይና ለምሳሌ ሁሉ ጊዜ ኢኮኖሚያቸውን ዝቅ አድርጎ ማቅረብ ነው የሚፈልጉት። ራሽያ ደግሞ ሁሉ ጊዜ ኢኮኖሚውን በጣም ከፍ አድርጎ ማቅረብ ነው የሚፈልገው። ሁሉ የየሀገሩ የፕሬዚደንሻል ኢሌክሽን ሲመጣ ሁሉ ሀገር ከፍ አድርጎ ማቅረብ ይፈልጋል። ይሄውና የወርልድ ባንክ ዴታ ወርልድ ባንክ ያተመው ብሎ ለማለት እንደዛ ነገሮች ያሉ ነገሮች ናቸው። አሁን ኢትዮጵያ ላይ ግን የምታየው እኔ በ20 ዓመት ልምድ ባለኝ ውስጥ 190 ሀገር ላይ ይሄን ነገር እንደዚህ አይነት ነገር አይቼም ሰምቼም አላውቅም። ትንሽ የዋሻሉ ግን አቀብ ይኖራቸዋል፣ ወይንም ደግሞ ኤክስፐርቶቻቸው ናቸው የሚዋሹት። ኤክስፐርቶቻቸው በሚዋሹበት ጊዜ ደግሞ ዴታውን አንተ ስታየው ልምዱ ካለህ አንደርስታንድ ታደርገዋለህ። ግን ማንኛውም ሌማን አይቶ ኢንኮንሲስተንሲ በዚህና በዚህ መካከል አለ ሌላ አይችልም። የኢትዮጵያ መንግስት እኮ ኤክስፐርት መሆን የለብህም። እንዲህ ዳታቸውን አይተህ እኮ ከዋሹ አንድ ጊዜ ማሞ ምህረቱ አንድ ነገር አውጥቶ አንድ የጻፍኩት ነገር ምንድነው፣ አቶ ማሞ መዋሸት ከፈለጋችሁ አትሊስት የሚያቅ ሰው ይጻፍላችሁ የምትዋሹትን። እንደዛ በሚሆንበት ጊዜ እንዲህ ስታየው የሚያስደነግጥ አይነት ነገር አይሆንም። እየጠረጠርክም ይሄ የውሸት ነው ብትልም እንደው ሙሉ ለሙሉ የአንተ ጥርጣሬ ይኖርሃል አዛን ኤክስፐርት እንጂ አይ ይሄና ይሄ ተደምሮ ይሄንን አይሰጥም ብለህ የምታሳየው አይነት ውሸት አይዋሽም። እንደዛ አይነት ነው አሁን ኢትዮጵያ ላይ ያለው የኢኮኖሚክ ዳታ። እንደዛ ስለሆነ እኔ እንደዛ ማነው ሰዎች ፈልጌ አቀርባለሁ ሲል እንደማይመጣው አውቄዋለሁ። ማንም ደፍሮ እንደዚህ መጥቶ የኢትዮጵያ ዴታ የኢትዮጵያ ኢኮኖሚ አሁን መንግስት እንደሚለው ነው ብሎ ሊል የሚችል ኤክስፐርት ሊኖር አይችልም። እንደው በእነሱ አካባቢ ያለውን ነገር እስከ መቼ ይዘልቁታል? እንግዲህ እውነትና ምንድነው ያደር ይጠራል። በውሸት የተወሰነ ጊዜ ሊገፉ ይችላሉ። እስከ መቼ ነው? አሁን ነገሮች እያፈጠጡ መጥቷል። ምናልባት ትንንሽ የተንጠባጠቡ የሆኑ ነገሮች ነበሩ፣ በሷ ቆይተን ሊሆን ይችላል። አሁን ግን ያፈጠጠ ነገር ነው እየመጣ ያለው። ከዚህ በኋላስ በውሸት ሀገር መምራት አይቻልም። የመጨረሻ ደረጃ ሲደርስ ህዝብ ነው ተመልሶ የሚመጣብና ከዚህ በኋላ ምን ምርጫ አላቸው? ውሸቱም የማይሰራ ከሆነ ምን ሊያደርጉ ይችላሉ? እንግዲህ ምንድነው መሰለህ የዛሬ 3 ወር 4 ወር ገደማ ላይ አንድ ኢትዮጵያ አደጋ ሁኔታ ላይ ነች የሚል ጽሁፍ የ30 ፔጅ እንትን የጻፍኩት ነበርና እዛ ላይ የኢኮኖሚው ስስ ብልቶች በሚል 6 ነገሮች አሳይቼ ነበርና እነዚህ ነገሮች አንደኛው ቢበላሽ አንደኛው ኮላፕስ ቢያደርግ ወይንም ቢወድቅ አገሪቷን ተንገራግዳ ልትቆም ትችላለች። ሁለቱ ቢወድቁ ሜቢ በውጭም ዓለም ህዝብ መንግስታት እርዳታ በዓለም ባንክ በአይኤምኤፍ ተረባርበውም ልትድን ትችላለች። ከነዚህ ነገር 3-4ቱ ግን ተደራርበው ከመጡ ግን አይኤምኤፍ ወርልድ ባንክ የምትለው ነገር ሁሉ ሊያድነው የማይችልበት ደረጃ ላይ ነው የሚደርሰው። የዛን ጊዜ ደግሞ የኢኮኖሚክ ኮላፕስ በሚመጣበት ጊዜ ደግሞ የፖለቲካል ኮላፕስ የማድረግ ሪስኩም እየጨመረ አደጋው እየጨመረ ነው የሚሄደው። አሁን ለምሳሌ በቅርብ ያየናት ነገር ምንድነው? የቤንዚን ነገር ነው። ይሄ ጦርነት ከአሁን በኋላ 2 ወር 3 ወር ቢቆይ ቤንዚን ብቻ አይደለም ምንድነው ፈርቲላይዘር ችግር አለ። ስለዚህ በጊዜው ተከፍሎ ማዳበሪያ በጊዜው ተከፍሎ በጊዜው ተገዝቶ ለገበሬ በጊዜው ካልደረሰ የሚቀጥለው ዓመት እርሻ ላይ እጥረት ሊመጣ ነው ማለት ነው።
እንግዲህ እንዴት እንደሚተሳሰር ተመልከተው። ያ ማለት ደግሞ ብዙ ደግሞ ብር አውጥተህ ቤንዚን የምትገዛ ከሆነ ዋጋው እየጨመረ ሲመጣ ቤንዚን የምትገዛ ከሆነ ደግሞ ሌላ ለሀገሪቷ ለማኑፋክቸሪንግ የሚያስፈልጉ ለሕክምና የሚያስፈልጉ የመሳሰሉት ነገሮች ይሄ ሁሉ የሚሰራ ህንፃ ከውጭ ኢምፖርት የሚደረግ ብረት ያስፈልገዋል፣ መስኮት ምናምን ያስፈልገዋል፣ በር እና ምናምን ያስፈልገዋል፣ ግላስ ያስፈልገዋል። እነዚህ ሁሉ ለመግዛት ችግር ሊመጣ ነው። ያ ማለት ምን ማለት ነው? የኮንስትራክሽን ኢንዱስትሪው አፌክትድ ይሆናል። ኮንስትራክሽን ኢንዱስትሪው አፌክት ከሆነ ደግሞ መጀመሪያ ኮላፕስ የሚያደርገው ከኮንስትራክሽኑ ጋር ባንክ ነው። የባንክ ገንዘብ እንዳለ የተያያዘው በሆኑ ጊዜ በኮንስትራክሽን ላይ ነው። ምክንያቱም ኢኮኖሚው እንዳለ እየረገፈ ያለው እዛ ላይ ነው። ስለዚህ ከቤንዚን የመጣው ኤክስቼንጅ ሬት ችግር ይዞ መጣ። ኤክስቼንጅ ሬት ችግር ይዞ የመጣው የሪል ስቴት ፕሮብሌም ይዞ ይመጣል። የሪል ስቴቱ ፕሮብሌም በሚመጣበት ጊዜ በጣም ሌቨሬጅ ያደረገው ባንኩ ላይ ስለሆነ ባንኩ አብሮ ኮላፕስ ማድረግ ይጀምራል። እነዚህ አንዱ አንዱ ላይ እየተደራረቡ ይመጣሉ። ኢኮኖሚው ሪዚሊየንት ስላልሆነ ኢኮኖሚው ራሱን ችሎ ለትንሽ ጊዜም እንኳን የሚቆምበት ምንድነው ኃይል ስለሌለው አደጋው በጣም ከፍተኛ ነው። ይሄንን ነገር መቼም እግዚአብሔር ጥሎ አይጥለን ብለህ ልትጸልይ ትችላለህ። ኢትዮጵያ ከብሉይ ኪዳን ጀምራ ምንድነው ጆሮቿን ዘርግታ ስትለምን ስታለቅስ የምትኖር አገር ነች። መጸለዩ አይደለም የኛ ችግር፣ ግን እግዚአብሔርም እኮ ይሰለቻል። እና አንድ ተረት አለ። ጎርፍ ይመጣል፣ ሰውየውን በታንኳ ይመጡና እናውጣህ ሲሉት አይ ግድ የለም እኔ እግዚአብሔር ይሆነኛል ብሎ ጣራው ላይ ይወጣል። ትንሽ ቆዩና አሁን ተመልሰው ደግሞ ሲመጡት ጫፍ ላይ ቁጭ ብለዋል። ረና እናድንህ ሲሉት እኔ እግዚአብሔር አለኝ ይላቸዋል። ለሶስተኛ ጊዜ ሲመጡ ቸምኔው ላይ የጢስ መውጫው ላይ ቁጭ ብለዋል። ዙሪያውን ውሃ ነው። ኧረ እባክህን እንውሰድህ ቢሉት እምቢ ይላል። ከዛ ሲሞት እግዚአብሔር ጋር ሲቀርብ ምነው እንደዚህ አምኜህ እንደዚህ ያረከኝ ቢለው 3 ሰው ላኩብህ ምን ላድርግህ አለው ይባላል። የኢትዮጵያን ኢኮኖሚ ልክ እንደዛ ነው። በጸሎት ብቻ አይደለም፣ ሰው የሚነግርህን ካልሰማህ ይሄ ነገር እኮ እንደዚህ ችግር ሊያመጣብህ ይችላል፣ ይሄንን ለውጥ አድርግ ስትባል የማትሰማ ከሆነ ዝም ብለህ በቃ እግዚአብሔር ላይ ትቸዋለሁ ብለህ ልትል አትችልም። ምክንያቱም እግዚአብሔር ጊዜውን ሰጠህ፣ ለማረሚያ ዕድሉን ሰጠህ፣ አንተ ልትጠቀምበት አልቻልክም። ይሄ ነው በአሁኑ ጊዜ ኢትዮጵያ ላይ ያለውና አንድ ነጥብ ላነሳ ብዬ ነው። ደቡብ አፍሪካ ላይ ኢትዮጵያውያን ከፍተኛ ችግር ላይ ነው ያሉት። እየሰማ እንደሆነ እርግጠኛን እየተከታተልክ እንዳለ ሳውዲ አረቢያም ኢትዮጵያውያን የሞት ፍርድ ተፈርዶባቸው የዓለም አቀፉ የሰብአዊ መብት ድርጅት ሁሉ ጩኸቱን እያሰማ ይገኛል። በየቦታው ኢትዮጵያውያን እየተሳደዱ ነው። ደቡብ አፍሪካ ላይ የሀገሩ ሕዝብ በቀጥታ ያስተላለፈው መልእክት አለ ለኢትዮጵያውያን፣ በተለይ ፊክስ ዩር ካንትሪ ነው ያሏቸው። ሄዳችሁ እንግዲህ በችግር በፖለቲካ ጥገኝነት በተለያየ በኢኮኖሚም ችግር እዚህ መጣችኋል፣ እዚህ የኛን የጤና የሥራ የብዙ ነገር ተሻማችሁ እኛን የበለጠ ችግር ላይ እንድንወድቅ አደረጋችሁ ብሎ የደቡብ አፍሪካ ህዝብ ጮኸ። ፊክስ ዩር ካንትሪ ነው ያለው። ወዴት ይምጣ ይህ ህዝብ? የሄደው እኮ ቸግሮት ነው። በአመት 25 በመቶ ጨምሯል የኢትዮጵያ ስደተኛ ቁጥር። በባህር በየብስ በአውሮፕላን የሚወጣ የሚመለስ አይደለም፣ በዛው ነው የሚቀረው። ይህ ሁሉ የመጣው ከኢኮኖሚ። ሁሉም የፖለቲካ ስደተኛ ነው ብቻ ማለት አንችልም። የኢኮኖሚም ስደተኛ ነው። ሀገሪቱ ለዜጎቿ የምትሆን አይደለችም። ስለዚህ አሁን ነገሩ እያፈጠጠ መጣ። ሀገራችሁን ለውጡና እዛው ሀገራችሁ ኑሩ የሚል የሌላ ሀገር ጋር የሄዱ ኢትዮጵያውያን ስደተኞች እየተሳደዱ ነው የሚገኙትና ይህንን ስናይ ምን ሊሰማን ይችላል? መጨረሻ እኮ ማረፊያችን ኢትዮጵያ ናት። ኢትዮጵያ ደግሞ ለእኛም የሆን ነገር በመንግስት ችግር ምክንያት በአስተዳደር ችግር ምክንያት ልታቀርብልን አልቻለችም። ለህዝቡን መንግስት ህዝብን ለማገልገል ነው የሚኖረው። ህዝቡን ፕሮቴክት ለማድረግ ከውጭም ከውስጥም አደጋ እንደገና ደግሞ ህዝቡን ከአደጋ ከመከላከል አልፎ ደግሞ የህዝቡን ኑሮ ለማመቻቸት የሚሰራ ነው። ጠቅላይ ሚኒስትሩ ሁልጊዜ ምን ይላሉ? እኛ ሰው ተኮር ነው እድገታችን ይላል።
ሰው ተኮር ነው ችግር እድገታችን በምትልበት ጊዜ ገበሬው ጋር ሄደህ ስታናግረው ብሶት ነው። መምህሩ ጋር ሄደህ ስታናግረው ብሶት ነው። ሜዲካል ዶክተሮቹ ጋር ሄደህ ስታናግራቸው ብሶት ነው። የትኛው ምናልባትም ከመንግስት ተከፋይ ካድሬ ውጭ ባለፈው 8 ዓመት ህይወቱና ኑሮው የተስማማና የተመቻቸለን ተመስገን አምላኬ ሀገራችን ወደ ደህና ቦታ እየሄደች ነው፣ ለውጥ መጣ፣ አትሊስት በልተን በሰላም ወጥተን እንገባለን የሚል የትኛው የህብረተሰብ ክፍል ነው? በተለይ አሁን በአማራ ውስጥ የተመለከክ እንደው በኦሮሞ ውስጥ የተመለከክ እንደሆነ በትግራይ ውስጥ የተመለከትክ እንደሆነ እነዚህ 3 ክፍሎች ከ80% በላይ ህዝቡን የሚይዙ ናቸው። አትሊስት 80% የሚጠጋ ምናልባት 70% 80% ድረስ እነዚህ 3 እንትኖች ያሉበትን እናውቃለን። ምን አይነት ችግር እንዳለ በተለይ ኦሮሞ ውስጥ ይሄን ሰሞን ጀዋር መሐመድ የሚያወጣቸውን አይተሃል። ምን ያህል እየተሰቃየ እንደሆነ ህዝቡ ከመንግስት ጋር አብሮ የሚሰሩ ሻዶ ገቨርንመንት ልትላቸው የምትችል ህዝቡን እያስገበሩ የሚኖሩ ለመንግስት ታክስ ይከፍላሉ። ህዝቡ ለመንግስት የኮሪደር ልማት እየተባለ ይገደዳል። እንደገና ደግሞ መንግስት ሙጥጥ ካደረገ በኋላ ደግሞ እነዚህ ሽፍታዎቹ መተው ደግሞ ሌላ ታክስ ይጭኑበታል። የትኛውም ክፍል በአሁኑ ጊዜ ኢትዮጵያ ተመታቸው ሁኔታ ላይ ነች የሚል የለም። በአሁኑ ጊዜ ኢትዮጵያ ተስፋ አላት። ዛሬ የምንቸገረው ለነገና ለተነጎዲያ ለአመትና ለዛሬ 10 ዓመት ለልጆቼ የተመቻቸች ኢትዮጵያ ትሆናለች የሚል ከመንግስት ካድሬ ውጭና ከጠቅላይ ሚኒስትሩ ውጪ የትኛው የህብረተሰብ ክፍል ነው? አታገኝም። ሰው መብላቱ ይቅርብኝ ከቤቴ ደህና ወጥቼ ልግባ አይችልም። እና አሁን የዚህ የጦርነት የሚያመጣው ሁለተኛ ደግሞ ችግሩ እየተንከባለለ እየመጣ ነው ያለው። እንዲያት ምንድነው ፓላስና ሳተላይት ሲቲውን ሰራለሁ ብሎ 15 ቢሊዮን ብር የተገመተ ነው። የኢትዮጵያን ኤርላይንስ 12.5 ቢሊዮን ብር የተገመተ ነው። በዛ ላይ የኮሪዶር ዲቨሎፕመንቱ አለ። እነዚህ ነገሮች የኢትዮጵያን ኢኮኖሚ ሰፎኬት እያደረጉ የኢትዮጵያን የኢኮኖሚ ደም እየመጠጡ ወደዚህ እየወሰዱ ነው። ለምሳሌ የኤርላይንሱን የተመለከክ እንደሆነ ብዙ ሰው ምን ይላል? ኤርላይንሱ ራሱ ነው ሲፈራረሙ አይተህ እንደሆነ የኤርላይንሱ ሲኢኦ የኢትዮጵያ የገንዘብ ሚኒስቴር የአፍሪካን ዴቨሎፕመንት ባንክ ነው የተፈራረሙት። ሚኒንግ የኢትዮጵያን ኤርላይንስን መንግስት ስለሆነ ባለቤቱ ኦነርሺፕ እንትኑ የመንግስት ስለሆነ የኢትዮጵያን ኤርላይንስ ተበድሮ መክፈል ካቃተው የኢትዮጵያ መንግስት ነው የሚከፍለው። ሶቨረን ዴት ይሆናል፣ የመንግስት ዕዳ ይሆናል። እነዚህ በሁለቱ ብቻ ተመልከት። በኤርላይንሱና በቤተ መንግስቱ $27 ቢሊዮን ነው። እነዚህ ነገሮች ለመስኖ፣ ለግብርና፣ ለማኑፋክቸሪንግ፣ ለኢንዱስትሪያል ሴክተሩን ለማስፋፋት ቢውሉ አገሩን ትራንስፎርም ሊያደርጉ የሚችሉበትን መንገድ የሚፈጥሩ ናቸው። ግን የአብይ እንትን ሁሉ ጊዜ ምንድነው መሞገስ ከአገሪቷ ከአፍሪካ እንደኛ ያደረኳት ኤአይ ይልሃል። we're the first in America, the second in the world። የኢትዮጵያን ኤርላይንስ አሁን እየተባለው ከተደረገ በዓለም ውስጥ ትልቅ
ከሚባሉት አንዱ አትላንታ ያለው ኤርፖርት ነው። ከዛ ይበልጣል። ከለንደን ትልልቅ አሉ ከሚባሉት ኤርፖርቶች ይበልጣል። አሁን እኛ ዋሽንግተን አካባቢ አሉ የሚባሉት ሶስቱን ደምረው ይበልጣል። ኤክስፐርቶች ምንድነው ኮስት ቤኔፊት ሰርተው በአሁኑ ጊዜ ኢትዮጵያ የምታስተናግደው ከ12 እስከ 14 ሚሊዮን ነው በአመት በራሪ የቦሌ ኤርፖርት እና ከ12 እስከ 14 ሚሊዮን ነው። የቦሌ ኤርፖርት ግን ካፓሲቲው እስከ 22 ሚሊዮን እስከ 24 ሚሊዮን ሊደርስ የሚችል ካፓሲቲ ነው ያለው፣ ገና ያልተነካ። ስለዚህ ኢትዮጵያ ለሚቀጥለው 10 ዓመት 15 ዓመት አሁን ባለው ኤርፖርት ላይ ሆና መስራት ትችላለች፣ ኤርላይንሱ ማለት ነው። ኢትዮጵያ አሁን ያለችበትን የኢኮኖሚ ውጥረት ስታይ መንግስት ያንን ገንዘብ ተበድሮ በዛ ላይ ማፍሰስ አለበት ወይ? የመንግስት ኃላፊነት ያ ነው። እዚህ ጋር 8 ቢሊዮን ብር ስትበደር ኔክስት ታይም ሌላ ልትበደር ስትል የዚህ ሀገር እኮ አቅም ብዙ አይደለም፣ እዚህ ጋር 8 ቢሊዮን ተበድረሃል፣ እዚህ ቤተ መንግስት የምትሰራበትን ይሄን ያህል ቢሊዮን ተበድረሃል፣ አቅም የለህም ብሎ ለሚቀጥለው ትከለከላለህ፣ ለእድገት ለሚያስፈልግህ። ይሄ ነው ሊሚትድ ሪሶርስ ነው የሚባለው። በዛ ምክንያት ነው አሁን ኢትዮጵያ እያደረገች ያለችው ምንድነው? ለ2040 መሰለኝ 110 ሚሊዮን ህዝብ ሊያስተናግድ የሚችል ኤርፖርት ሰራለው ነው የምትለው። ያንን የምታደርገው ምንድነው መሰለህ? አሁን ያለውን የኢትዮጵያን ኤርላይንስ የሚያስተናግደውን 12 በለው 14 ሚሊዮን ህዝብ ምን ያህል ማደግ አለበት በየአመቱ ከ15 ዓመት በኋላ በ2040 110 ሺህ ለማስተናገድ ማይንድ ዩ። በመጀመሪያ ደረጃ በአሁኑ ጊዜ አፍሪካ ውስጥ ያሉ የአፍሪካን ኤርላይንስ እንደነ ኬንያ እንደነ ሩዋንዳ አይ ቲንክ ሩዋንዳ ከካታር ጋር ሆኖ አላያንስ ፈጥሮ ኤርፖርቱንም ኤርላይንሱንም እያሳደገ ነው። ኤርፖርት ሁሉ ትልቅ እየሰሩ ነው። ከቤልጅየም ጋር የሚሰሩ አሉ። ከፖርቱጋል ጋር ኤርላይንሶች ጋር የሚሰሩ የአፍሪካ ሀገሮች አሉ። እስካሁን የኢትዮጵያን ኤርላይንስ በጣም ትልቅ ሊሆን የቻለው ሌሎቹ የአፍሪካ ሀገሮች ኤርላይንሶቻቸው ደካማ ስለሆኑ ብዙውን የአፍሪካን ማርኬት ኮንሶሊዴት አድርጎ መያዝ በመቻሉ ነው። አሁን ይሄኛው ቢሾፍቱ ወይንም ናዝሬት የሚሰራው ኤርፖርት አስዩም የሚያደርገው ምንድነው? አሁን እያደግን ካለው የበለጠ እያደግን እንሄዳለን፣ ጠቅላላ የአፍሪካን እንወስዳለን የሚል ነው። ግን ይሄ ነገር ያን ያህል እያደገ ከመጣ የኤርላይንስ ቢዝነስ የካታር እና የዩኤኢ ኤርላይንሶች ኤሚሬትስ ቁጭ ብለው አያይም፣ ኮምፒት ማድረግ ይፈልጋሉ። እነሱ ደግሞ መንግስቶቻቸው በጣም ሰብሲዳይዝ ያደርጓቸዋል። እንዲሁም ብዙ ጊዜ አሜሪካ ውስጥ እየተከሰሱ ነው። እኛ ከነሱ ጋር የአሜሪካን ኤርላይንሶች ይሄ እነሱ አሜሪካ ሲመጡና ሲመላለሱ የኛን ቢዝነስ እየወሰዱብን ነው። ምክንያቱም እነሱ በመንግስት ሰብሲዳይዝ ስለሚደረጉ መንግስት ብዙ ገንዘብ ስለሚሰጣቸው እኛ እነሱ ዋጋ በቀነሱ ቁጥር አብረን ልንቀንስ አንችልም። እነሱ ከኮስት በታች ነው የሚያስተናግዱት ሰውን እና አንድ በሉልን እያሉ አሜሪካኖቹ ኮምፕሌን ያደርጋሉ። አሁን ያ የአፍሪካ ማርኬት እያደገ ከመጣ የሚድል ኢስት ማርኬት እያደገ ከመጣ ከአፍሪካና ኤዥያን የሚያገናኘው ብዙ ኢትዮጵያ አሁን ኤርላይንስ የሚመላለስበት እያደገ ከመጣ አንደኛ የዩሮፕም እንትኖች ኤርላይንሶች እዛ ማርኬት ውስጥ መግባት ይፈልጋሉ። አሁን በብዛት የኢትዮጵያን ኤርላይንስ የሚነቃነቅባቸው ቦታ ውስጥ ኢኮኖሚው እያደገ ከመጣ 110 ሚሊዮን የሚያክል በራሪ ካለ እነ ሉፍታንሳ ሁሉ ቁጥራቸውን ይጨምራሉ። በዛው ልክ የአረቦችም ይጨምራሉ። በዛው ልክ ደግሞ እነዚህ ያደጉ የመጡት የአፍሪካኖችም ደግሞ ኮምፒቲሽን ይኖራል። አሁን እኮ የነሱ አናሊሲስ ምንድነው መሰለህ? አዚፍ እነዚህ ሌሎች ሁሉ ዳር ሆነው የኢትዮጵያን ኤርላይንስ ሲያድግ ቁጭ ብለው እንደሚያዩት አድርገው ነው ይሄ ነገር እየተሰራ ያለው። አንደኛ ችግሩ ይሄ ነው። ሁለተኛ
የአፍሪካን ዲቨሎፕመንት ባንክ መጥቶ እኔ ገንዘቡን እኔ እንትን አደርግላቸዋለሁ ሰብስብላቸዋለሁ ከሌላ አበዳሪ ከኔ ደግሞ 500,000 እሰጣቸዋለሁ የሚል ኦገስት 2025 ላይ ይፈራረማሉ። ሲፈራረሙ ግን ኮንዲሽን አለባት ውስጧ 500 ሚሊዮን ነው 500 ሚሊዮን ኮንዲሽኑ ምንድነው? ቦርዱ ካጸደቀልን ብቻ ነው የሚለው። ያ ስምምነት እኮ ሙሉ ስምምነት አይደለም። ቦርዱ ካጸደቀልን እስከ 500 ሚሊዮን እንሰጣቸዋለን ነው። እንደገና ደግሞ ከሌላም ቦታ ሄጄ እኔ ፈንድ ሬይዝ አድርግላቸዋለሁ ነው። ይሄ ኦገስት 2025 ላይ ነበረ። ላስት ዊክ የአፍሪካን ዲቨሎፕመንት ባንክ ኢንዲፔንደንት ኦዲተር ቀጠረ፣ ጥናት ኮሚሽን አደረገ። ይሄ የኢትዮጵያን ኤርላይንስ አሁን እየተሰራ ያለው ያዋጣል የሚል ጥናት እስካሁን ድረስ የዩዝድ የነበረው የኢትዮጵያ መንግስት ያዋጣል ብሎ በራሱ ኮንሰልታንቶች ያሰራው ነው። አንተ ኮንሰልታንት ቀጥረህ በምታሰራበት ጊዜ አንተ ያልከውን ጽፎ የሚሰጥህ አይደለም። አሁን ለምንድን ነው ከ9 ወር በኋላ የአፍሪካን ዲቨሎፕመንት ባንክ ዛሬ ላስት ዊክ in April towards the end of April ነው ለምንድን ነው ይሄን ያደረገው? ኦኬ ጥናቱ አይ ፊዚብል አይደለም ፋይናንሻሊ ይሄ አያዋጣም ካለ አፍሪካን ዲቨሎፕመንት ባንክ እንጀራ ተብዝቦ ወደ ኋላ ነው የሚለው። ወይ ገና አላለቀም ማለት ነው። ገና ጥናት እያስደረገ ነው። ገና ተጀመረ። ላስት ዊክ ተጀመረ ጥናቱ። ለምንድን ነው የተጀመረው ያልከኝ እንደሆነ አንደኛ there are independent አናሊሲሶች በጣም ኢንዴፕት የሆኑ ሳይሆኑ ግን ከላይ ያዩትን የሚያቀርቡ ይሄ ነገር ከነጨራሹ ብደት ነው። ይሄ የፖለቲካ ፕሮጀክት ነው እንጂ የቢዝነስ ፕሮጀክት አይደለም፣ አያዋጣም የሚሉ ነገር ነበረ። አንደኛ እቺ የአፍሪካ ዲቨሎፕመንት ባንክ ኤክስፐርቶችም እቺ ማስተጋባት ጀመሩ። ይሄ ነገር ለኢትዮጵያን ብቻ ኤርላይንስ ብቻ ሳይሆን የአፍሪካን ዲቨሎፕመንት ባንክንም ክሬዲቢሊቲ ሊያበላሽ ይችላል የሚል ነገር እየመጣ መጣ። አንደኛ ሁለተኛ ያለፈው የድሮው የአፍሪካን ዲቨሎፕመንት ባንክ ፕሬዚዳንት ከአብይ ጋር በጣም ግንኙነት የነበረው ሰው ነው። በየጊዜው እየመጣ አብይ የሚለውን የሚያስተጋባ ሰው ነው። ኢትዮጵያ ለመጀመሪያ ጊዜ ራሷን በሰልፍ ሰፊሽንት ሆነች፣ ሌላው የአፍሪካ ሀገር ሁሉ ከኢትዮጵያ ሊማር ይችላል፣ አፍሪካኖች ራሳቸው ማቀለብ አይችሉም የሚሉት ሀገሮች ሁሉ ይሄው ኢትዮጵያ ፕሩፍ አድርጋለች ብሎ አካቺ ዘራፊ ለነበረ ሰው ነው በ2023። ከዛ በ2024 በ2025 አፉን ይዞ ቁጭ አለ። ምክንያቱም ያ ነገር አብይ ያለውን እያስተጋባ በኋላ ውሸት እንደሆነ ሲገባ ራሱን አገለለ። አሁን አዲስ ፕሬዚዳንት ሲመጣ የአፍሪካን ዲቨሎፕመንት ባንክ ያኛው ተርሙን ጨርሶ ሲወጣ ይሄ ነገር መጠናት አለበት ተባለ። ሰው ገና ጥናት ላይ ይሄዳል ማለት ነው። የሚገርምህ ነገር ለምንድን ነው ያንን የሚያክል ፕሮጀክት ደግሞ በፊት ተመክሮ የነበረው ምንድነው ለ11 ሚሊዮን ከምትሄዱ እንትናችሁን ስኮፓችሁን ቀንሱና ሜቢ ለ40 ለ50 ሚሊዮን የሚሆን አሰሩ። ከዛ በኋላ ለ15 ለ20 ዓመት አይታችሁ ማርኬቱን ስታቢላይዝ ያደርጋል። በእርግጥ እንደምትገምቱት እያደጋችሁ የምትሄዱ ከሆነ ዙሪያውን ቦታውን እንዳለ ኦፕን አድርጋችሁ ተታችሁት ማስፋት ትችላላችሁ ሲባል የአብይ ምኞት ምንድነው? በሁሉ ነገር ኢትዮጵያን አንደኛ አረኩኝ ነው። በአፍሪካ አንደኛ ነው። በአፍሪካ ረጅሙን ህንፃ እንዲሰራ ይፈልጋል። የኤሌክትሪክ እንትን ዋት 70 ስንት ነው ሊያሰሩ ነው። የውሃ 60 ስንት ፎቅ ሊያሰራ ነው። ሁሉ ነገር ከአፍሪካ አንደኛ የሚለው ላይ ነው የተያዘው እንጂ የኢኮኖሚክ እድገት ምን ብንሰራ ነው ለነገዎቹ ትውልድ የሚረዳው ምን ብናደርግ ነው ከሚል ላይ የተመሰረተ አይደለም። እንዲ አገር ሃንድ ከአዲስ አበባ መቀሌ የሚሄደው የባቡር ኦልሞስት 70% ያህል ያን 30% አድርጎ እንዳይጨርስ አይ ፊዚብል አይደለም። ማይንድ ዩ
አያዋጣም ማለት ነው እንግዲህ ያ የቢሾፍቱ አውሮፕላን ማረፊያ በዚህ አይነት የተለጠጠ ሆኖ ይሄ ያዋጣል ብሎ ያስጀመረው ይሄንን ግን እስከ መቀሌ ድረስ የተዘረጋውንና እስካሁን ብዙ ሚሊዮን ብሮች ዶላሮች ወጣበትን ፕሮጀክት ግን አያዋጣም ብሎ ፕሮጀክቱ እንደቆመ ነው የምናውቀውና ያኛ ያዋጣል ይሄ አያዋጣም በጣም አስገራሚ ነገር ነው ለኢኮኖሚክ ዲቨሎፕመንት ከተመለከከው ባቡሩ ነው የሚያዋጣው ለምን መንገድ ይፈጥራል ለቢዝነስ ለእድገት ኢንፍራስትራክቸር አስፈላጊ ነው እና አንደኛ ኦፍ ኮርስ በአሁኑ ጊዜ የአብይ ዋናው ይሄ ከአፍሪካ አንደኛ የሚለው እንዳለ ሆኖ ሁለተኛ አብይ የኦሮሞን ሪጅን ይሄ ኦሮሞ ኢትዮጵያ አይደለም እንገነጠላለን ምናምን የሚል ነገር ውስጥ የለም አብይ እኔ እስከማምነው ድረስ አብይ ለኦሮሞማም ለኢትዮጵያም ኢትዮጵያኒስትም አይደለም ኦሮሞማም አይደለም ለማንኛውም አጀንዳ አሊጀንስ የለውም እሱ ስልጣን ላይ መቆየት ነው ስልጣን የሚያቆየው ከሆነ ኦሮሞን ገደል አስገብቶ ስልጣን ላይ ይቆያል ስልጣን ላይ የሚያስቆየው ከሆነ ይሄ ኢትዮጵያኒስት የሚለውን ሴንቲሜንት ገሎ ስልጣን ላይ ይቀመጣል አሁን ባለበት ሁኔታ ግን የአብይ መሰረታዊ እንትኑ ምንድነው የፖለቲካ ካፒታሉ ያለው ኦሮሞ ውስጥ ነው ለኦሮሞ ህዝብ ይሄንኛ ከመጣኔ ተመልከቱ ይሄን ሰራንላችሁ የሚለው ትልቅ የፖለቲካል ካፒታል ነው ለሱ ስለዚህ የቢሾፍቱ በለው የደብረ ዘይት ኤርፖርት የፖለቲካል ፕሮጀክት ነው እንጂ የኢኮኖሚ ወይንም የቢዝነስ ፕሮጀክት አይደለም on the other hand በአማራ አልፎ መቀሌ ድረስ የሚደርሰው የኢኮኖሚክ ፕሮጀክት ነው በዛ ላይ ደግሞ ኦሬዲ 70-80% ገንዘብ ፈሶበታል ኦሬዲ ያን ያህል ከፈሰሰበት የምታስጨርሰው የመጨረሻውን ክፍያና የመጨረሻውን እንትን ላይ ማቆም ምንም ትርጉም የሌለው ነገር ነው ኢቭን ኮስት ቤኔፊቱ ፊዚብል እንኳን ባይሆን ኖሮ እዚህኛው ጋር ሀብለህ 12.5 ቢሊዮን ታወጣለህ እዚህኛው ጋር ኦሬዲ 80% ተከፍሏል ስለዚህ ያ ሁሉ ገንዘብ የወጣበት የመጨረሻውን ክፍያ ከፍለህ ብዙ የኢኮኖሚክ መንቀሳቀሻ ኮሪደር ልታደርገው የምትችለውን መግደል ማለት ሪሊ ፍጹም ሊገባኝ የሚችል ነገር አይደለም ግን ይሄ ደግሞ የሚሆነው ምንድነው መሰለህ ላስት ታይም እንዳልነው የኢኮኖሚ ሁሉ ጊዜ ስታዲ ኦፍ ስኬርሲቲ ነው ይላሉ የችግር ነው ያለህን የማቃቃት ነገር ነው ስለዚህ እሱ ዋና ትልቁ ፕሮጀክቱ ፓላሱና ይሄ ሳተላይት ሲቲው እና ኮሪደር ዲቨሎፕመንቱ ነው ከዛ ውጭ ያለውን ሙልጭ ያደረገ ስለሚያወጣው በአሁኑ ጊዜ ይሄንን ለማስጨረሻ እንደ ፕራዮሪቲ ፕሮጀክትም ስለማያየው ምንም እንኳን አሁን የሚያስፈልገው በጣም የተወሰነ ገንዘብ ቢሆን ያችንም እንኳን ለማውጣት ፍላጎት የለውም ያችን ከሚያወጣ ፏፏቴ ቢሰራበት ይመርጣል ፓላሱን ለማስዋቢያ እንደዛ አይነት የኢኮኖሚክ ፖሊሲ ላይ ነው ያለው እንደው ዶክተር ዮናስ ስለዚህ ይሄ አሁን የቢሾፍቱ አውሮፕላን ማረፊያ በጣም ሰፊ የሆነ ፕሮፓጋንዳ የተሰራበት እውነት ለመናገር ተሰርቶ አልቆ የተመረቀ ይመስል ነበር አብይ አህመድ ሄዶ የመሰረት ድንጋይ ያኖረ ጊዜ በመገናኛ ብዙሃን የነበረው ከበሮ ድለቃ ስለዚህ አሁን አደጋ ላይ ነው ማለት ነው የአፍሪካ ልማት ባንክ ብቻ ነው እስካሁን እንደሰማነው አዎንታዊ አስተያየት የሰጠውና አብሮ ለመስራት የተስማማው እሱም አደጋ ላይ ከሆነ ስለዚህም ኬት ሊመጣ ነው የትኛው አካል ነው መጥቶ ይሄንን እንደተባለው ከሆነ አዋጭ አይደለም ኢትዮጵያ ላይ ያን ያህል ለአውሮፕላን ማረፊያ ገንዘብ ሊሰጥ የሚችል አካልም ይኖራል ተብሎ አይተጠበቅም አብይ አህመድ የሚተማመንበት ቤንዛይድም ባበሩት አረብ ኤሚሬት ሰውየም በአሁን ሰዓት እሱም ከአሜሪካ ድጎማ የሚፈልግ እንጂ ለእንደዚህ አይነት ፕሮጀክት ገንዘብ ሊያወጣ የሚችል እንዳልሆነ እየተነገረ ነው ስለዚህ ይሄ አየር ላይ ቀረ ማለት ነው የቢሾፍቱ አውሮፕላን ማረፊያ በጣም የሚገርመው ነገር ምንድነው መሰለህ የቅድም እንዳልኩት የአፍሪካን ዲቨሎፕመንት ባንክ 500 ሚሊዮን ብር እንኳን ግማሽ ቢሊዮን አልተፈራረሙም እኮ እንሰጣቸዋለን አላሉ
ሜሞራንደም ኦፍ አንደርስታንዲንግ ነው። ይሄ ነገር ለቦርዳችን አቅርበን ቦርዳችን ከፈቀደ ብቻ ነው የምናደርገው ነው። ኦገስት ላይ የተፈራረሙት አሁን እንግዲህ 9 ወሩ መጣ ማለት ነው። በ9 ወር እንዴት ነው ቦርዱ ያላጸደቀው? የመጀመሪያ ጥያቄ። ሁለተኛ ጥያቄ ደግሞ እንዴ 9 ወር ተቆይቶ እንዴት ነው ዛሬ የኢንዲፔንደንት አሴስመንት ፈልጋለሁ ብሎ ኢንዲፔንደንት ኢንቨስቲጌሽን የሚያካሂደው ከ9 ወር በኋላ? ስለዚህ የሚገርምህ ነገር ምንድነው እስካሁን ድረስ ምንም ከ8 ነጥብ ምናምን ቢሊዮን ብር ነው ብድር እንበደራለን ያሉት። እስካሁን ድረስ ከዛ ውስጥ 5 ሳንቲም አልተገኘም። 5 ሳንቲም እሰጣለሁ ብሎ ኮንፈርም ያደረገ የለም። ሁሉም በሜሞራንደም ኦፍ አንደርስታንዲንግ ነው። ሜሞራንደም ኦፍ አንደርስታንዲንግ ማለት ደግሞ ባይንዲንግ አይደለም፣ ታረጋዋለህ ማለት አይደለም። እስቲ ለማድረግ ሐሳብ አለኝ፣ እንነጋገርበታለን። እኔም ሰው አማክራለሁ፣ ለቦርዴም አቀርበዋለሁ። እሱ ሁሉ ከተሳካ ልንረዳችሁ እንችላለን ነው። በቃ ሜሞራንደም ኦፍ አንደርስታንዲንግ ማለት ይሄ ነው እንጂ እኔ ይሄንን ልሰጣችሁ እናንተ መልሳችሁ በዚህ ተርም ልትከፍሉኝ የሚል ስምምነት የለም። እስካሁን 5 ሳንቲም በ9 ወር ውስጥ ኢን ዘ ሚን ታይም መንግስት ኦልሬዲ መሬት ማስቆፈር ጀምሯል። ይሄ ካልኩለስ ምንድነው? እንግዲህ አንድ ቢዝነስ ሲሰራ ያን የሚያክል ፕሮጀክት ስትጀምር በተለይ አሁን ለምሳሌ እንትንህን ብድርህን ላይን አፕ ማድረግ አለብህ። ኦኬ እንደው ቢያንስ 70%ቱን 80%ቱን የሚያበድሩህ እንትኖች እንዳሉ የተፈራረምክበት ያስፈልጋል። እሱን ካልክ በኋላ አይ ጀምሩ ትላለህ። 8.8 ወደዛ ገደማ ቢሊየን ብድር ከተገኘ ነው የሚሰራው ተብሏል። እስካሁን ድረስ 5 ሳንቲም አልተገኘም። የአፍሪካን ዴቨሎፕመንት ባንክ ብቻ ነው። የአሜሪካ መንግስት ሁልጊዜም ሊፕ ሰርቪስ ይሰጠዋል። የአሜሪካ መንግስት በጣም ኢንትረስትድ ነው፣ ጥሩ ነው፣ መገፋት አለበት ይለዋል። ያን የሚለው ለምን እንደሆነ ታውቃለህ? ቦይንግ ሎቢ ስለሚያደርገው ነው መንግስቱን። ይሄ ኤርፖርት ከተሰራ 10-15 አውሮፕላን ልንሸጥ እንችላለን። እኛ ካልሸጥንላቸው ፈረንሳይ ሀገር ሄደው የዩሮፒያን አውሮፕላኖች ይገዛሉ። ስለዚህ ድጋፋቸውን አሳዩአቸው ነው። አሜሪካ እስካሁን ድረስ 5 ሳንቲም ይሰጣለሁ አላለም። እንደዚሁ ሰው ለምንድን ነው ይሄ ነገር የሚሰራው? እንደዚህ አይነት ሀገር እንደዚህ ራን አይደረግም። ግን እንደዚህ ነው ደግሞ ምናልባት እንደው ዶክተር ዮናስ አብይ አህመድ ቅድምም በሰማነው ክሊፕ ላይ የተናገረው ነገር አለ። ስለ ነገ ነው። እኛ ዛሬ እንቅለጥ፣ ዛሬ እንደ ሻማ ቀልጠን ለነገ ልጆቻችን እናስተርፍ ነው። አሁን ይሄ ሜጋ ሚላቸው ፕሮጀክቶች እንግዲህ እስካሁን አንዱንም አላየንም። ሁሉም በወሬ ደረጃ ነው ያሉት። የሚናገራቸው ነገሮች ተፈጽመው ወይም ተጀምሮ ያየነው ነገር የለም። ሌላው ቀርቶ የአባይ ግድብ የህዳሴ ግድብ እንኳን ተመርቆ ምናልባት አንድ አምፖል አብርቶ በዚህ በአባይ ግድብ ባዋጣ ነው ሆነ ምን ባደረግ ነው ይሄን አግኝተናል የሚል ኢትዮጵያዊ ምስክርነቱን ሲሰጥ አልሰማንም። የመብራት መጥፋት፣ የኤሌክትሪክ መቋረጥ፣ የኃይል አቅርቦት ችግር አሁንም ኢትዮጵያ ላይ መጠነ ሰፊ ችግር ሆኖ ቀጥሏል። 56% ኢትዮጵያውያን አሁንም የኤሌክትሪክ ብርሃን አያገኝም። ስለዚህ ይሄ ሰው ለነገ ነው መሰራው። ባለፈውም ዩኒቨርሲቲ አያስፈልገንም 35000 መዋዕለ ህጻናት ከፍተናል፣ ስለዚህ ነገዋን ኢትዮጵያ ነው ምን ገነባው እያለ ያሁኑ እንደ ሻማ እየቀለጠ ነው ያለው እንዳንል ቢያንስ የነገዋ ኢትዮጵያ እንኳን ትደግ ብለን እሱ የሚለውን አምነን እንዳንቀበል ውሸት ነው፣ ትክክለኛ ነገር አይደለም። የሚታየው ነገር በሙሉ አየር ባየር ነው፣ ምንም ነገር በሌለበት ነው ስለ ነገ የሚያስበው። ትላንትን እያጠፋ ዛሬን እያወደመ ነገ እንዴት ብሎ ሊመጣ ይችላል የሚል ነው። እንደው በሱ መነጽር ውስጥ ብንመለከት ለነገ ኢትዮጵያ እውነት እየሰራ ይሆን? በሱ መነጽር ስትመለከተው ነው የችግሩ። 35000 የኤሌመንተሪ ስኩል እና እንደ መዋዕለ ህፃናት ነው የሚለው ገንብተናል አለ። ኦኬ፣ ለመገንባት ገንዘብ ያስፈልጋል።
የኢትዮጵያ መንግስት ለትምህርት ብሎ ኮንትሪቢዩት ያደረገው ወይንም ኤክስፔንዲቸር ኦን ኤጁኬሽን በምትመለከቱበት ጊዜ ቀንሷል እንጂ አልጨመረም። ወይ ከዩኒቨርሲቲ እና ከሃይ ስኩል ያለውን ገንዘብ ወደዛ ወሰድኩት እንዳይል ዩኒቨርሲቲ እና ሃይ ስኩሉ አሁንም ራን ያደርጋል፣ አልተቀነሰም። ስለዚህ ዩኒቨርሲቲውም እንዳለ ከቀጠለ፣ ሃይ ስኩሉም እንዳለ ከቀጠለ፣ መዋዕለ ህፃንና ኤሌመንተሪ ስኩሉን እያሳደግን ነው፣ 35 ሚሊዮን አዲስ ገንብተናል ካለ መንግስት ለትምህርት ቤት የሚያወጣው ገንዘብ ጨምሯል ማለት ነው አይደለም? ሌላው እንዳለ ሆኖ እዚህ 35 እንትን ከከፈተ የመንግስት ባጀት ላይ ሪፍሌክት መደረግ ነበረበት። ይሄው ባለፈው ካወጣ ነው አሁን በጣም ብዙ ያወጣንበት ምክንያት ባለፈው 2 ዓመት 3 ዓመት ብዙ ያወጣንበት ምክንያት 35000 ኤሌመንተሪ ስኩል እና ምናምን ስለከፈትን ነው ትላለህ። እኛ እኮ የምናየው የመንግስት ኤክስፔንዲቸር በትምህርት ላይ ከአመት ዓመት አብይ ከመጣ ጊዜ ጀምሮ ከአመት ዓመት እየወረደ ነው ያለው። እንዲሁም ከሌሎች ሁሉ ትምህርት ነው የበለጠ እየወረደ ያለው። ስለዚህ 35000 ከፈትን የሚለው ውሸት ነው። አይ ዩኒቨርሲቲ ከፈትን እንዳይል የት ነው ትለዋለህ? ዩኒቨርሲቲ ትልልቅ ነገር ስለሆነ ይታወቃል። 35000 መዋዕለ ህፃናት ግን በየመንደሩ ከፈትን ሲልህ እንደ በዩኒቨርሲቲ ደረጃ ልታየውና ማንም ቦታውን ሊያውቅ የሚችልበት ደረጃ አይነት ስላልሆነ እውነት ሊመስል ይችላል ነው። ግን ለኛ ኤቪደንሱ ያ እውነት ቢሆን ኖሮ የገቨርንመንት ኤክስፔንዲቸር ኦን ኤጁኬሽን ዶክተሩን 35000 መዋዕለ ህፃናትም የሚለው እንዴት እውነት ሊሆን ይችላል? አንደኛ አማራ ክልል በሙሉ ጦርነት ውስጥ ነው ያለው። እንደውም የሚወድሙ የሚፈርሱ ትምህርት ቤቶች ናቸው። በኦሮሚያ ክፍል ከፊል የሆነው ወለጋን ሙሉ ወደ ጉጂና ቦረናን ጨምረን አንዳንድ የአርሲ አካባቢዎችን ብንወስድ አብዛኛው ቦታ እንኳን ሊከፈት ያሉትም እየወደሙ ነው። ትግራይ ክልል ምናቀው ነው ሙሉ በሙሉ። ታዲያ 35000 የት ነው? አዲስ አበባ ዙሪያ የት ነው ያሉት? እሱ ራሱ ሊታይ በሚችል መልኩ ውሸት ነው፣ መረጋገጥም የሚችል ነው። የህብረተሰቡ በቀላሉ ሊደርስበት የሚችል መሆኑን እያወቀ ትልቅ ቁጥር በመጥራት መታመን ይችላል ብሎ የሄደበት ስትራቴጂ ወይም ስልት እንጂ በፍጹም መሬት ላይ ያለውን ነገር አያሳይም። እሱ ለኔ እሱ ሁለተኛ መረጃ ነው የምልህ። ወደ 6 ሚሊዮን ተማሪዎች ትምህርት ቤት እየሄዱ አይደለም። ይሄን የኢንተርናሽናል ድርጅቶች መዝግበውታል። ከ600 በላይ ትምህርት ቤቶች፣ ኤሌመንተሪ ስኩሎች፣ ሃይ ስኩሎች በጦርነት ምክንያት ወድመዋል። ብዙ ከግማሾቹ እንደ አዲስ መገንባት ነው ያለባቸው። የተወሰኑት ደግሞ መጠገን የሚችሉ ናቸው ብለው ደግሞ የዩናይትድ ኔሽን ምናምን ሪፖርቶች ይወጣሉ። ይሄ ራሱ የወደመ ነው ያለው፣ እየተሰራ አይደለም። ይሄ አንደኛው ኤቪደንስ፣ አንዱ ኤቪደንስ ነው። መሰረታዊ ኤቪደንስ ግን እኔ የምልህ ነው፣ ገነባሁ የምትል ከሆነ ባጀት ማውጣት አለብህ። ይሄ ነው ለትምህርት ቤት ያወጣሁት ባጀት ብለህ የምታቀርበው። የገንዘብ ሚኒስቴር ለትምህርት ይሄን ያህል አወጣ ብሎ የሚያቀርበው በጀት ከአመት ዓመት እየቀነሰ ነው የሚሄደው። ስለዚህ አዲስ እየተገነባ አይደለም፣ ያሉትንም ፋይናንስ እያደረጉ አይደለም ነው ያ ዳታ የሚያሳይህ። ባጀቱ በቃ ጥሬ ኢንፎርሜሽን ነው ላንተ። ባጀቱ የሚያሳይህ መንግስት እየቀነሰ ነው እንጂ ባለው ላይ እየጨመረ አይደለም። ይሄ እንደነዚህ አይነት ኤቪደንሶችን ነው አየህ፣ ፊት ለፊት መጥቶ መከራከር ስላልቻሉ ዶክተሩ ራሳቸው ላይ መከራከሪያ ያቀርባሉ። ለምሳሌ የቤተ መንግስት ግንባታ ወደ 15 ቢሊዮን ዶላር የወጣው በትክክለኛው የፋይናንስ ስርዓት ውስጥ ወይም አህመድ ሺዴ በሚመራው የፋይናንስ ሚኒስቴር ውስጥ ያለፈ አይደለም። ፓርላማም ተጠይቆ ነበረ። ይሄ በጀት እኛ ማናውቀው ነው፣ ይሄ ፓርላማ ያላጸደቀው ነው፣ ከየት መጣ ሲባል አብይ አህመድ ፓርላማውንም በንቀት ተመልክቶ አውሮፕላን ከፍላችሁ ሄዳችሁ ማረጋገጥ ትችላላችሁ አለ። ስለዚህ ምናልባት እነዚህንም ትምህርት ቤቶች ትምህርትም ማነው ፋይናንስ ቢሮ በማያውቀው ፋይናንስ ሚኒስቴር በማያውቀው በጎን በሚሰበስበው ገንዘብ አሰርቶ ይሆን? ምክንያቱም የሚደረገው ነገር ሁሉ ህጋዊ አይደለም። አስገነባው የሚለው በሙሉ በግል በአብይ በማንነቱ በስጦታ ባገኘው ገንዘብ የሚገነቡ ብዙ ነገሮች አሉ። እነዚህ ምንድናቸው? መናፈሻ ቦታዎችን ብንመለከት አብዛኞቹ ሎጆች በመንግስት የሚታወቁ አይደለም። እንደውም ሰርፕራይዝ አረጋቸዋለሁ ይላል
የመንግስት ባለስልጣናትና አብይ ራሱ አያውቁትም። የሚያውቁት አብይና የተወሰኑ ሰዎች ናቸው። ስለዚህ በእንደዚህ አይነት ህገወጥ መልኩ የምትመራ ሀገር 35,000 ገነባው ቢል ገንዘቡን ከየት መጣ ብሎ ለመጠየቅ የሚቻልበት ምንም አይነት አሰራር የለም። ነው አየ ምንድነው መሰለህ ሪሊ ይሄ ከውጭ ነው እኔ የማመጣው የሚለው እሱ እንደው ላዳማጩ ስድብ ነው። ምክንያቱም ኢትዮጵያ የማን ነው ዩኤኢ ከሆነ አረብ ኤምሬት ከሆነ ለአብይ የሚሰጠው አብይ አረብ ኤምሬት ይሄን ያህል ሰጠኝ ብሎ ሪፖርት ላይ ያደርግ ይችላል። ኤምሬት ግን በስርዓት የሚሰራ መንግስት ስለሆነ ባጀቱ ላይ ያሳየዋል። ለኢትዮጵያ ይሄን ያህል ሰጠው ብሎ ያሳያል ባጀቱ ላይ። ከሌላም መንግስት ብታመጣው ይሄ ነው ከውጭ ኢንተርናሽናል ኤድ ኢምፖርት ኤክስፖርት ማጥቷቸው ይሄን ያህል ኤክስፖርት አረኩ ስትል ዝም ብለህ አየር ላይ ስበህ የውሸት ቁጥር ስትወረውር ስለ ዳታ ስለ ኢንተርናሽናል ዳታ የሚያክሰው ይሄድና ኢምፖርት ኤክስፖርት ቴብል የሚባል አለ። እያንዳንዷ በዓለም ውስጥ የተላለፈች የ200 ብር ስንዴ ስትገዛ ለምሳሌ አሁን ልበልህ አልባኒያ ከኢትዮጵያ ላይ የ200 ብር ስንዴ ገዝቶ ሊሆን ይችላል። ያን ስንዴ ግን የገዙት ሪሰርች ለማድረጊያ ሊሆን ይችላል። የኢትዮጵያ ስንዴ ምን አይነት ባህሪ ያለው እዚህ ሀገር ሊበቅል ይችላል ወይ የበለጠ ብዙ እንዲያድግ ማድረግ ይችላል ወይ ጥናት ሊሆን ይችላል የፈለጉት። ግን የ200 ብር ስንዴ ገዝተዋል። ያቺ ተመዘገባለች እዚህ ኢንተርናሽናል ኢምፖርት ኤክስፖርት ዴታ ላይ። ስለዚህ የኢትዮጵያ መንግስት 2 ቢሊዮን ኤክስፖርት አረኩ ሲልህ አንተ ትሄድና ኦኬ እነማን ናቸው ከኢትዮጵያ ኢምፖርት ያደረጉት ብለህ ስትደምረው 2 ሚሊዮን ካልመጣ ተዋሽቷል ማለት ነው። ኦኬ 200 ሺህ ብር ብቻ ከሆነ የመጣው 1.8 ቢሊዮኑን 1.8 ሚሊዮኑን ወይንም 1.8 ቢሊዮኑን 200 ሚሊዮን ከሆነ እውነት ኤክስፖርት ያደረገው የውሸት እንደሆነ ታውቃለህ። የኢንተርናሽናል ኤድም ከውጭ ነው ማመጣው ሲልህ አብይ ተቀብሎ አናውንስ ባያደርገውም ይሄ ሀገር ይሄን ያህል ሰጠኝ ባይልም ያ የሰጠው ሀገር ለኢትዮጵያ ይሄን ያህል ሰጠን፣ ለግብርና ይሄን ያህል ሰጠን። ምክንያቱም አንደኛ ሁሉም ሀገር እርዳታ በሚሰጥበት ጊዜ ጀነረሶች ናቸው፣ ደጎች ናቸው ምናምን መባል ስለሚፈልጉ የፐብሊክ ሪሌሽንስ መጠቀሚያም ስለሚሆን ለኢትዮጵያ ይሄን ያህል ስንዴ፣ ለኢትዮጵያ ትምህርት ቤት መገንቢያ ይሄን ያህል፣ ለኢትዮጵያ ከተማቸውን ሳኒታይዝ ለማድረግ እና ለአርበን ዲቨሎፕመንት ይሄን ያህል ሰጠን ይላል። አብይ እስካሁን ድረስ ከየትም አላመጣም ያን ገንዘብ። ያ ገንዘብ አንደኛ የጡረታ ገንዘብ ነው፣ የተሰበሰበ የጡረታ ገንዘብ ነው። ሁለተኛ ይሄ አውራ ጎዳና ምናምን የምትለው መንገድ ምናምን ይሰራ የነበረውን በሞላ ጎትቶ አንጥቶ በእነሱ ነው የሚያሰራው። ስለዚህ ያ ነው አየህ የአገሪቷን ኢኮኖሚ እየገደለ ነው የምልህ። መንገድ መስራት የሌለባቸው የመንግስት ሀብትና ንብረትና ኤክስፐርት እንዳለ ወደዚህ ሄዶ ቤተመንግስቱን ሲሰራ ታየዋለህ። ሌላው አንድ ቅርብ ጊዜ አንድ ጽሑፍ አውጥቼ ነበረ። አህመድ ሸዴን አንድ መንግስት እስካሁን ድረስ ሊቀይረው እንትን ያላለበት ውጭ ጉዳይ ሚኒስተር 4-5 ጊዜ ተቀይሯል። የባንክ ፕሬዚዳንት 3-4 ጊዜ ተቀይሯል። ለምንድን ነው የሚለውን እንትን ስል አህመድ ሸዴ ይሄንን ከአንድ ቦታ ወደ አንድ ቦታ ገንዘብ እያሸጋሸገ ብዙ የሚያውቀው ሚስጥር አለ። ከህግ ውጭ በሆነ ብዙ የሚሰራው ነገር ስላለው በጣም አብይ የሚያምንበት በጣም ሚስጥር አዋቂ ስለሆነ በአሁኑ ጊዜ እሱን መቀየር ችግር ይፈጥርበታል እና እሱን በጥሩ ከሚይዛቸው ሰዎች አንዱ መሆን አለበት ነውና ይሄ አሁን የምታየው ህንፃ የሚሰራው ህንፃ ሁሉ ለትምህርት ቤት ዝቅ አለ ስልህ ከትምህርት ቤት እየሄደ የሚገነባበት ነው። ማኑፋክቸሪንግ እየቀነሰ ነው ስንል የሚሄደው ዛም እንትን የሚል ነው።
ለአግሪካልቸር መንግስት ያደርግ የነበረውን አስተዋጽኦ ቀንሷል ስንል ይሄ ሁሉ ገንዘብ የሚሄደው የአብይ ፕሮጀክቶች ላይ ነው። እነዚህ ናቸው ያለበት ሁኔታ። ዶክተር ዮናስ በርግጥ ባለፈው ለአንከር ሚዲያን በደረሰ መረጃ ከ200 ቢሊዮን ብር ያላነሰ ገንዘብ ነው ከኢትዮጵያ ማህበራዊ ዋስትና ባለስልጣን ማለት ከጡረተኞች የተጠራቀመ ገንዘብ አብይ አህመድ የወሰደው። ይሄ ቀጥታ ለኮሪደር ልማትና ለመናፈሻ ግንባታ እንዳዋለውም የሚነገር ነው። ከእያንዳንዱ ባለሀብት ባንክ ውስጥ የሚገኙ ገንዘቦች በአብይ ፍቃድ ባለሀብቶቹ ወይም አካውንት ያላቸው ሰዎች ፍቃድ ሳይጠየቅ በብዙ ቢሊዮን የሚቆጠር ገንዘብ እንደተወሰደም ይሄ በአብይ አህመድ በጉልበት የተወሰደ እንደሆነ ነው የሚታወቀውና ህገወጥነቱ በሰፊው የሚታይ ነው። እንግዲህ ቀደም ሲል ያነሳዋትን ጥያቄ በዛ ልናሳርግ እንችላለን። ስለዚህ አሁን ፊክስ ዩር ካንትሪ ብለዋል ደቡብ አፍሪካውያን፣ ሂዱ ብለው የመጨረሻ ውሳኔ ወስነዋል። ምናልባት ኢትዮጵያውያን ከዚህ በኋላ ደቡብ አፍሪካ ለመኖር የሚያስችላቸው ሁኔታ በጣም አደገኛ ነው። ኤምባሲ ውስጥ የኢትዮጵያ ኤምባሲ ውስጥ ያለ አንድ ሰው የጻፈውንም ተመልክተናል። በአስቸኳይ ውጡ ነው ያላቸው ኢትዮጵያውያንን። ይሄ ጉዳይ በሳውዲ አረቢያም እየታየ ነው። ግማሽ ሚሊዮን የሚጠጋ ኢትዮጵያ ከዛም በላይ አለ። ሳውዲ አረቢያም ጨክና ካስወጣች ከደቡብ አፍሪካም ቆጡ ይሄ ነገር በሌሎች ሀገራትም መነሳሳት ፈጥሮ ኢትዮጵያም በሙሉ ሀገር ለቃችሁ ውጡ ከተባሉና ከመጡ ምን ሊውጠን ነው? ከዚህ ሰው ሊወጣ መግቢያ መውጫ ቀዳዳ አጥቷል። ከዛ ደግሞ ውጡ እየተባለ ነው። ሀገራችንን እስካሁን እኛ እንኳን ለኛ ልናረጋት ያለውም እየወጣ ባገኘው አቅጣጫ እየተሰደደ ነው። ምን ሊውጠን ነው? የዛን ጊዜ ነው እንደው ዶክተር ዮናስ በጣም ችግር ነው የሚሆነው። ምክንያቱም ዳያስፖራ ላይ ያሉት እናት አባቶቻቸውን ወንድሞቻቸውን ከዛ እየከፈሉ እየላኩ የሚያስተምሩ ናቸው፣ የሚያበሉ የሚያጠጡ ናቸው። አሁን የዳያስፖራ ገንዘብ በጣም እየጨመረ መጣ የሚባለው ምክንያቱም እዛ ያለው ሰው ምን በላው አጣን፣ ምትልኩልን አይበቃንም፣ የዛሬ 10 ዓመት 100 ብር ከላክለት እንደው ተመስገን ብሎ ኮርቶ ይኖርበት ነበር። አሁን 100 ብር ልከህለት ብዙም አታስኬድም። ለፋሲካ አንድ በግ የሚገዛበት በአሁኑ ጊዜ በ10 ሺዎች ውስጥ ገብተዋል። እና እነዚህ ሰዎች በእርግጥ ተፈናቅለው ከመጡ ሌላ እኔ ካሁን በፊት ያላየሁት ስስ ብልት ማለት እሱ ነው። ኢኮኖሚ ላይ የሚፈጠረው የነሱ መጥቶ እንደገና ደግሞ ተጨማሪ ምግብ፣ መጠጥ፣ ሕክምና፣ ትምህርት የሚያስፈልገው ሰው ብቻ ሳይሆን ከዛ ውጭ ሆነው ይልኩት የነበሩትን ብር ሊቀንስ ነው ማለት ነው። ብዙ ሰው የማይገባው ባለፈው ጊዜ ይሄ መዋዘ ጥበባን የሚሉት ሰውዬ ማነው ስሙ ዳንኤል ዳያስፖራ ለምንድነው እዚህ እየመጡ የሚቀበሉት ሲል በጣም የገረመኝ ነገር ዳያስፖራው እኮ የሚልከው ገንዘብ ወርልድ ባንክ እና አይኤምኤፍ እና የአፍሪካን ዲቨሎፕመንት ባንክ ተደምረው በአመት ለኢትዮጵያ ከሚሰጡት እጥፍ ይሆናል። እነዚህ ሶስቱ ድርጅቶች ተደምረው ለኢትዮጵያ በአመት ከሚሰጡት ዳያስፖራው ወደ ሀገሩ የሚልከው ገንዘብ የዛን እጥፍ ነው እና በጣም ብዙ ገንዘብ በአሁኑ ጊዜ የሀገሪቷን የፎሬን ኤክስቼንጅ ችግር ምናልባትም ከኤክስፖርት በላይ በተለይ ኤክስፖርት ሁለት እንትን ነው። አንዱ ሰርቪስ ነው፣ አንዱ ጉድስ ነው። ጉድስ ኤንድ ሰርቪስስ ነው የሚባለው። ይሄ ቡና፣ ወርቅ ምናምን የምትለው ነው። ሁለተኛው ሰርቪሱ የኢትዮጵያን ኤርላይንስንም ገቢ ስለሚጨምር የቱሪዝም ምናምን እሱ ትንሽ ብዙ ነው። ፕራይመሪሊ የኢትዮጵያን ኤርላይንስ ስለሚጨምር ይሄ ግን ኤክስፖርት እያደረግን ከምናገኘው ከቡና ከሰሊጥ ከወርቅ ጋስታ የምንጻጽረው ከዛም በላይ እኮ ነው ዳያስፖራው ለሀገሩ የሚልከው። እና ይሄ አረብ ሀገር ያለው ዳያስፖራ ተጠቃሎ ሳውዝ አፍሪካ ያለው ተጠቃሎ ወደ ኢትዮጵያ ከገባ እንግዲህ ኢትዮጵያ ጸሎት ነው የሚያስፈልጋት። ያ አንዱ ትልቁ የፎሬን ኤክስቼንጅ ምንጭ ደረቀ ማለት ነው። ያ ሳያንስ ደግሞ 500,000 ህዝብ እንደገና ተመቶ ሲጨመርበት በአገሩ ላይ ስራ ፈት ሆኖ በጣም ከባድ ነው። ያ ነው ይሄ አንዱ ላይ አንዱ እየተደረበ ሀገሪቷን ችግር ውስጥ ይከታል የምንለው። ዶክተር ዮናስ ብሩ እንግዲህ ሌላ ርዕሰ ጉዳይም ነበረን፣ ግን ካለን ሰዓት አንጻር ነከነካካ ነው ሊበቃን ስለማይችል በሌላ ጊዜ እንመጣበታለን። ለነበረን ቆይታ በአንከር ሚዲያ ታዳሚዎች ስም ከልብ ነው አመሰግነው። ኦኬ ቴንክ ዩ።